الحمد لله رب العالمين والصلاة والسلام على نبينا محمد عليه وعلى آله وأصحابه وأتباعه أفضل الصلاة وأزكى التسليم. أما بعد، السلام عليكم ورحمة الله وبركاته. ባለፉት ደርሶች የቀልብን መድረክ አደገኝነት እና ዋና የቀልብ መድረክ መነሻ ምክንያት የሚባሉ ነገሮችን ከዳሰሱ በኋላ ወደ መፍትሄው ተሸጋግረዋል። ወአማ ሙዚላቱ የሚያስወግዱ ነገሮችማ አልቀስዋ የቀልብ መድረክ ችግርን የሚቀርፉ ድርቀቱን የሚያስወግዱለት ቀልብ ንቁ እንዲሆን፣ ጤነኛ እንዲሆን፣ ሕያው እንዲሆን፣ ሲመክሩት እንዲመከር፣ ለኸይር እንዲጓጓ፣ ከወንጀል እንዲሸሽ የሚያደርጉ ነገሮች ፈሙተዓዲደቱን ብዙ ናቸው። አይጠን ልክ እንደ ቀልብ መድረቅ ሰበቦች መድኃኒቶችም ሙዚላት ድርቀትን የሚያስወግዱ ነገሮችም አይነታቸው ብዙ ነው። የቀልብ መድረቅ ችግር የሚባል ነገር እንዳለ ካወቀን መንስኤው ምን እንደሆነ ከተረዳን አስቀድመን ችግሩ ከገባን የቀልብ መድረቅን አብዝተን እንፈራለን። የሰው ልጅ ከሚፈራው ነገር ይሸሻል። ከተሸሸ ደግሞ ብዙ ጊዜ ይዳናል በአላህ ፈቃድ። አስቀድመው የቀልብ መድረቅን ኸጠር አደገኝነት የገለጹት ችግር እንዳለ ሰዎች ተረድተው ችግሩ ያልደረሰባቸው ይበልጥ እንዲጠነቀቁ፣ የቀልብ መድረቅን አደገኝነት የተረዳ ደግሞ ምልክቱንም ያየ ሰው አስከተለው ሙዚላት ችግሩን የሚቀርፉ የሚያክሙ ነገሮች ምን እንደሆኑ ገልጸዋል። በበሽታው የተጠቃ ሰው መድኃኒቱን ይጠቀማል። በበሽታ ያልተጠቃ ሰው ደግሞ አብዝቶ ይጠነቀቃል፣ ጌታውን ያመሰግናል። እንደው ሰው እንደመሆኑ የቀልብ መድረቅ ሙሲባ ችግር ቢደርስበት አስቀድሞ መድኃኒቱን ሙዚላቱን ማወቁ ኸይር ነው። አላህ ተባረከ ወተዓላ ምንም አይነት በሽታን አልፈጠረም ለዛ በሽታ መድኃኒት ቢፈጥርለት እንጂ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ቀልብ ከታመመ በኋላ የሚያከሙት ነገሮች ሙተዓዲዳ ብዙ ናቸው። መረባረብ፣ ሁሉንም የልብ በሽታ መድኃኒት ናቸው የተባሉ ነገሮችን መሞከር ያስፈልጋል። ተስፋ መቁረጥ፣ ከዚህ በኋላ እኔ ልቤ ሊስተካከል ሊመለስ አይችልም ብሎ እጅ መስጠት ተገቢ አይደለም። ቀልቤ ደርቋል መላ የለውም ብለው በዛው የሚቀጥሉ ሰዎች አሉ። ይህ አላዋቂነት። እሕሪስ ዐላ ማ የንፈዑከ ወስተዒን ቢላህ ወላ ተዕጂዝ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። የሚጠቅምህ ነገር ላይ ሁሌ ትጉሁን፣ ጉጉት ይኖርህ፣ አላህንም እገዛ ጠይቅ ብለዋል። ቀልቤ ደርቋል ብሎ ቁጭ ብሎ ማለቃቀስ፣ ሁሌ ስሞታ ማቅረብ ሳይሆን መድኃኒቱን መፈለግና መጠቀም። እስተዒን ቢላህ ሰነፍ አትሁን ብለዋል ነቢዩ ሰላቱ ወሰላም። ደካማ አትሁን ብለዋል። ወስተዒን ቢላህ አላህን እገዛ ጠይቀው ለሁሉም ጉዳይ ነው። አንዱ ነው ዚክር የሚለው ውስጥ ይካተታል። እስቲዓና አላህን ተባረከ ወተዓላ ቀልቤን አስተካክልልኝ ብሎ መጠየቅ ነው። የመጀመሪያው ትልቁ ፈውስ ችግሩን የሚቀርፈው መድኃኒት ዱዓ ነው። ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጆች ልብ በአላህ ጣቶች መካከል ነው ያለው፣ አላህ እንደፈለገ ልቦችን ይገለባብጣል ይሉ ነበር። ብዙ ጊዜ ዱዓቸው ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ጣዓቲክ ዐላ ዲኒክ ነበር። ልቤን ዲንህ ላይ ያጽናለኝ ነበር የሚሉት። ወከዛሊክ የትክክለኛ የአርረሕማን ባሪያዎች ባህሪ ሲዘረዘር ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ወሀብ ለና ሚን ለዱንከ ረሕማ፣ ጌታችን ሆይ ከመራህን በኋላ ልባችንን አታጥመምብን እያሉ ዱዓ ያደርጋል። ልብን ሰብሰብ አድርጎ ዱዓ ሙስተጃብ መቅቡል የሚሆንባቸው ወቅቶችን መርጦ ዱዓ ማድረግ ያስፈልጋል። ልባችን እንዳይበላሽም ለመከላከል አስቀድሞ ዱዓ ማድረግ ያስፈልጋል። በቀልብ መድረክ ችግር የተጠቃ ሰውም ከችግሩ አላህ እንዲገላግለው ዱዓ ማድረግ ያስፈልጋል። ለጽናትም ዱዓ ማድረግ ያስፈልጋል። ነቢዩ ዓለይሂ ሰላቱ ወሰላም ዱዓ ከተከሰተ ችግርም ካልተከሰተ ሊከሰት ከሚችል ችግርም ይጠቅማል፣ ይገላግላል፣ ይከላከላል ብላ የንፈዑ ሚማ ነዘለ ወሚማ ለም የንዚል። ዱዓን መናቅ አይገባ። አደራችሁን የአላህ ባሮች ሆይ ዱዓ ብዙ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። አደራችሁን የአላህ ባሮች ሆይ ዱዓን አብዙ ብለዋል።
አላህ ተባረከ ወተዓላ የተጠየቀውን ይሰጣል። ጤነኛ ቀልብ ስጠን ብሎ አላህን መለመን ያስፈልጋል። ልቤን አርጥብልኝ ብሎ አላህን መለመን ያስፈልጋል። ነቢዩ ዓለይሂ ሰላቱ ወሰላም ሙስሊም የሆነ ወንጀል የሌለበትን ዝምድና መቁረጥ የሌለበትን ወሰን ማለፍ የሌለበትን ትክክለኛ ዱዓ ያደረገ ሰው ከሶስት አንዱን አያጣም። ወይም የጠየቀውን ነገር አላህ ይሰጠዋል፣ ወይም ለአኺራ ያስቀምጥለታል አጅር አድርጎ ክፍያ አድርጎ በአላህ በማመኑ ዱዓ በማድረጉ፣ አሊያ ደግሞ ከጠየቀው የከፋና የባሰ አደጋን አላህ ይከላከልለታል በዛ ዱዓው ምክንያት ብላ። ዱዓ ሁሌም አትራፊ ስራ ነው ማለት ነው። አላህ ተባረከ ወተዓላ ለባሪያው ሀያ ያደርጋል፣ እጁን አንስቶ ለምኖት ባዶውን አይመልሰውም ብላ። ስለዚህ ዱዓ በራሱ ዒባዳ ነው። ዱዓ ስናደርግ ወይ የተጠየቀው ነገር ይደረግልናል፣ አሊያ ደግሞ ዱዓው እንደ ዒባዳ፣ እንደ ሶላት፣ እንደ ጾም፣ እንደ ሰደቃ አጅር ተመዝግቦ ተቀምጦ ለአኺራ ይጠቅማል። ስለዚህ ይህን ትልቅ ዒባዳ መተው የለብንም። ሓጃ ሲኖረን ብቻ አይደለም አላህን መጠየቅ ያለብን። ርቦኛል አብላኝ፣ በርዶኛል አልብሰኝ፣ አሞኛል ፈውሰኝ ብቻ ሳይሆን የአኺራ ጉዳይ፣ የጀነት ጉዳይ፣ የጀሃነም ጉዳይ ሊያሳስበን ይገባል። የቀልባችን ጉዳይ ሊያሳስበን ይገባል። በጣም ከሚገርሙ ነገሮች አንዱ አሉ ኢብኑል ቀይም ረሒመሁላህ ተዓላ የሆነ ሓጃ ሲገጥመው ሙሉ ትኩረቱን እዛ ሓጃ ላይ አድርጎ ዱዓ እያደረገ ነገር ግን ልቡ በጅህልና ስሜትን በመከተል ሞቶ አልቆለት ሳለ ለልቡ ተጨንቆ ዱዓ ማያደርግ ሰው የሚገርመው እሱ ነው። ዕዳ አለብኝ ዕዳዬን ለመክፈል አግዘኝ ጌታዬ እየተባለ ውስጣዊ ስጋዊ ውጫዊ ህመም ታሞ አድነኝ አፍያ ስጠኝ እየተባለ ማግባት ፈልጋለሁ ያ ረቢ ጥሩ ትዳር ወፍቀኝ እየተባለ የተለያዩ ለዱንያ ጉዳዮች ዱዓ እየተደረገ ልብ በጅህልና ምክንያት ሞቶ ህይወት አጥቶ ስሜት በመከተል ምክንያት ልብ ታሞ የደረሰበትን የቀልብ መታመም አደጋ ከምንም ሳይቆጥረው ለሌላ ሓጃው ተጨንቆ ዱዓ የሚያደርግ ሰው ያሳዝናል፣ ይገርማል ብላ። ኢዛ ማተ አልቀልቡ ለም የሽዑር ቢማዕሲየቲሂ ቢሙሲበቲሂ ተብሏል። እዚህ ጋር ነው አደጋ። አንድ ሰው ቀድሞ ልቡ ከሞተ በልቡ መሞት ምክንያት የሚደርስበትን አደጋ አይረዳውም፣ አይገባውም፣ አያሳስበውም። ስለዚህ ሌሎች ውጫዊ ዱንያዊ ችግሮች ሲደርሱብን ዱዓ ከምናደርገው በላይ ለቀልባችን ዱዓ ልናደርግ አላህን ተባረከ ወተዓላ ልንጠይቀው ይገባል። ፈሚንሃ ከትረቱ ዚክሪላህ፣ ከዱዓ ጎን ለጎን ዚክር ያስፈልጋል። ዚክርም የዱዓ አካል፣ ዱዓም የዚክር አካል። ከትረቱ ዚክሪላህ አላህን ማውሳት ማብዛት፣ አለዚ የተዋጠው ምን አይነት ዚክር የሚገጣጠምበት አልቀልቡ ወሊሳን ምላስና ልብ አብረው በጋራ ተገጣጥመው ተባብረው በአንድ ጊዜ የሚያደርጉት ዚክር የቀልብ ድርቀትን ከሚያስወግዱ መድኃኒቶች መፍትሄዎች አንዱ ነው። አላህን ተባረከ ወተዓላ ማውሳት የደረቀ ቀልብ መድኃኒት ነው ማለት ነው። የደረቀ ቀልብ ማርጠቢያ ነው ማለት ነው። ምክንያቱም ዚክር የልብ ህይወት ሚስጥር ነው። ልብ ሕያው የሚሆነው ልብ ህይወት የሚኖረው ዚክር ካለ ነው። አላህን ማውሳት ካለ አላህን ማውሳት ሲቀር ስንዘነጋ ልባችን ይታመማል፣ ይደክማል፣ ይሞታል። ዚክር ባበዛን ቁጥር ልባችን እየሰፋ ይሄዳል፣ ይረጋጋል፣ ሰላም ደስታ ይሰማዋል፣ ይሰፋል፣ ነገሮችን መቋቋም ይችላል በዚክር። በተቃራኒው ደግሞ ዚክር ሲያንስ ሲቀንስ ልብ እየጠበበ ይሄዳል፣ እየተጨናነቀ ይሄዳል፣ እየደከመ ይሄዳል፣ ነገሮችን መቋቋም ያቅተዋል፣ በሆነ ባልሆነው ይበሳጫል፣ ይወራጫል፣ ተስፋ ይቆርጣል፣ ያማርራል። በዚክር ሕያው ከሆነ ግን የዱንያ ተራራዎች ሁሉ ሊሸከሙት ማይችሉት የሙሲባ የችግር ክምር ቢከመርበት በሰብር ይወጣዋል፣ በዚክር ይወጣዋል፣ ይቋቋመዋል። ልባችን ሕያው እንዲሆን ሰፊ እንዲሆን የዱንያ የዲን ፈተናዎችን ችሎ እንዲያልፍ ዚክር ያስፈልጋል። ከዚክር ባዶ ከሆነ ዚክርን ከተወን ተዘነጋን፣ ልብ እየታወረ ይሄዳል፣ እየደረቀ ይሄዳል፣ ጌታውን ይረሳል፣ በትንሽ ነገር ተስፋ ይቆርጣል። ወልቀልቡ የሱደኡ ከማ ተሱደኡ ልሚርአቱ ወጀላኡሁ ቢዚክሪላህ፣ ልብ ይዝጋል መስታወት እንደሚዝገው አቧራ እንደሚሸፍነው የዛገ ልብ የቆሸሸ ልብ ማጽጃው ዚክር ነው ተብሏል። በተለይ ፈጣን ፈውስ የሚሆነው ፍቱን መድኃኒት የሚሆነው የዚክር አይነት ለደረቀ ቀልብ አለዚ የተዋጠው ዐለይሂ አልቀልቡ ወሊሳኑ፣ ልብና ምላስ አብረው
ገጥመው በጋራ የሚሉት ዚክር ነው። በአፍ ብቻ የሚባለው ሳይሆን ማለት ነው። ዚክር ትልቅ የሙእምን መሳሪያ ነው። ከሸይጣን መጠበቂያ ጋሻ ነው። ዚክርን ስንተው ሸይጣን ይወረናል፣ ዘሎ ይዘናል፣ ልባችን ላይ ገብቶ ተንበርክኮ ይቀመጣል። ዚክር ሲደረግ ደግሞ ይሸሻል፣ ይከሳል፣ አቅም ያንሰዋል። ጋፊሎችን ነው ሸይጣን የሚቆጣጠረው። ሶላትን በሰዓቱ እንዳይሰግዱ፣ ዘካቸውን በሰዓቱ እንዳይሰጡ፣ ከወንጀል ፈጥነው እንዳይመለሱ የሚያደርጋቸው ሸይጣን። ወመን ያዕሹ አን ዚክሪ ረሕማን ኑቀይድ ለሁ ሸይጣናን ፈሁወ ለሁ ቀሪን ወኢነሁም ለየሱዱነሁም አን ሰቢል። ከዚክር የተዘናጋ ሸይጣን እንመድብበታለን ይላል አላህ ተባረከ። ያ ሸይጣን የእሱ ቁራኛው ይሆናል፣ አይላቀቅም ከሱ ጋር። ይህ ደግሞ ምን ያስከትላል? ወኢነሁም ለየሱዱነሁም አን ሰቢል፣ ከትክክለኛው መንገድ ያወጡታል። ሸይጣን የተለቀቀበት ሰው ዚክርን ቸላ በማለቱ ምክንያት ሸይጣን የተለቀቀበት አላህ ያልያዘለት ሰው የሱዱነሁም አን ሰቢል፣ ከትክክለኛው መንገድ ያርቁታል። አዛን እየሰሙ ቁጭ ብለው ጫት የሚበሉ ሰዎች አሉ። አዛን እየሰሙ ቁጭ ብለው ስልክ የሚጎረጉሩ ሰዎች አሉ። ኢቃም እየሰሙ ዝም ብለው የሚተኙ የሚንከባለሉ ሰዎች አሉ። የገቢ ምንጫቸው ንጹህ አለመሆኑን እያወቁ ሰምተው እንዳልሰማ የሚሆኑ ሰዎች አሉ። እንደነው ሸይጣን ነው አስሮ የያዛቸው ተቆጣጥሯቸው ማለት ወንጀል እንዳይተው ኸይር ላይ ፈጣን እንዳይሆኑ የሚያደርጋቸው እሱ ነው። ከዚህ ወጥመድ ለመዳን ምን ያስፈልጋል? ዚክር ያስፈልጋል። ዚክር ጥቅሞቹ በጣም ብዙ ናቸው። ኢብኑል ቀይም ረሒመሁላህ ተዓላ አልዋቢሉ ሶይብ የተሰኘው ድንቅ የዚክር ኪታባቸው ላይ ወደ 70 ምናምን የሚደርሱ የዚክር ፋይዳዎችን ጥቅሞችን ዘርዝረዋል። ለዱንያ ለአኺራ የሚጠቅሙ የሚያስፈልጉ። ዚክር ደረጃዎች አሉት፣ አይነቶች አሉት። አብዛኛውን ጊዜ የምላስ ዚክር ነው የሚገራለን። ሙሉ ዚክርና ጎደሎ ዚክር ይባላል። ከዚክሩ ከራሱ አንፃር ሙሉ ዚክርና ጎደሎ ዚክር ይባላል። ሙሉ ዚክር የሚባለው ምላሳችን የሚለውን ልባችን እያስተነተነ እያስተዋለ የምናደርገው ዚክር ነው ሙሉ ዚክር የሚባል። ይሄ ዚክር ነው በአንዴ ልብን የሚያሽረው የሚያድሰው፣ ነፍስ የሚዘራበት፣ በኢማን እንዲያበራ የሚያደርገው፣ ከሸይጣን ተጽዕኖ ነፃ እንዲወጣ የሚያደርገው ይህ አይነቱ ዚክር ነው። ምላስና ልብ አብረው የሚሉት ያኒ ምላስ የሚለውን ልብ የሚያስተውል የሚያስተነትን ከሆነ ይሄ ሙሉ ዚክር ሲሆን፣ ናቅስ ጎደሎ ዚክር የሚባለው በአፍ ብቻ የሚሉትን ልብ ሌላ ዓለም ላይ ሆኖ ማለት ነው። አእምሮ ትኩረት ሐሳብ ሌላ ዓለም ላይ ሆኖ ስልክ ላይ ሆኖ ወሬ ላይ ሆኖ አፍ ብቻ የሚለው ዚክር ጎደሎ ዚክር ነው። ነገር ግን ከባዶ ይሻላል፣ ካለ ማለት ይሻላል። የዚክርን አስተማማኝ ጥቅም ፋይዳ የተሟላ ጥቅም ለማግኘት የግድ ልብና ምላሳችንን አብረን አጣምረን ዚክር ልናደርግ ይገባናል። አልኢማም ኢብኑል ቀይም ረሒመሁላህ ተዓላ ዚክር አንዳንዴ በምላስና በልብ ሊደረግ ይችላል። ይሄ ትልቁ የዚክር አይነት ነው። አንዳንዴ በልብ ብቻ ሊሆን ይችላል። ይሄ ሁለተኛ ደረጃ ላይ የሚገኘው የዚክር አይነት ነው። በልብ ብቻ ተፈኩር ማድረግ፣ ስለ አላህ ስለ አኺራ ማሰብ ሁለተኛው የዚክር አይነት ነው፣ በሁለተኛ ደረጃ ላይ ያለው። ሶስተኛውና ዝቅተኛው የዚክር አይነት በምላስ ብቻ የሚባለው ነው። ሶስተኛውና ዝቅተኛው የዚክር አይነት በምላስ ብቻ የሚባለው ፍሬው ጥቅሙ ዝቅተኛ ነው ማለት ነው። ቢቻል በልብም በምላስም አብሮ ማለት ነው። ካልሆነ በልብ ተፈኩር ማድረግ ነው። የአላህን ዐዘማ የአላህን ኃያልነት፣ የቅጣቱን ብርታት፣ የምህረቱን ስፋት ወዘተ ማሰብ በልብ ሁለተኛው የዚክር አይነት ነው። ይሄ ውሳኔ፣ ተግባር፣ እርምጃ ስለሚወልድ ነው። ከልብ ነው ሁሉም ውሳኔ የሚመነጨው። በልቡ ደጋግሞ ስለ አላህ ትልቅነት ያሰበ ሰው ወዲያውኑ በእጁ በእግሩ ወደ ሐራም አይሸጋገርም። ልብ ነው እጅ እግርን የሚመራውና ከዚህ አንፃር ነው ከምላሱ የልቡ ይሻላል የተባለው። ምላስ በዚክር ሊንቀሳቀስ ይችላል። ነገር ግን ልብ ከሱ ጋር አብሮ ካልሆነ ተቃራኒ ነገር ላይ ሊሆኑ ይችላሉ አንድ ጊዜ ውስጥ። ነስአሉላህ ሰላም አልዓፊያ። ምላስ ሱብሃንአላህ እያለ ልብ ከዱንያ ቆሻሻዎች ከወንጀል ቁማማዎች ዙሪያ ሊሽከረከር ይችላል። ዝቅተኛው የዚክር አይነት በአፍ ብቻ የሚባለው ዚክር ነው። ዝቅተኛነቱ ምኑ ጋ ነው ተጽዕኖ ጉዳቱ ከተባለ እኛ ላይ የሚያሳደረው ተጽዕኖ እኛ ከዛ ዚክር የምናገኘው ፍሬ ዝቅተኛ ይሆናል በአፍ ብቻ ሲሆን ማለት ነው። የተሻለ ፍሬ ለማግኘት ጥቅም ለማግኘት በምላስም
በልብም በተግባርም አንድ ላይ መደረግ አለበት። ከፍተኛውን የተሻለውን ማግኘት እየተቻለ ለምን ዝቅተኛውን ወስደን ይበቃናል እንላለን? አፋችን ዝክር ማለቱ ካልቀረ ልባችን ሰብሰብ አድርገን ምንለውን ዚክር ደረጃውን ማወቅ አለብን። ምንም እንኳ የምላስ ብቻ ዚክር ውጤቱ ደካማ ነው ቢባልም ካለ ማለት ግን ይሻላል። ወከዛልክ የተለያዩ በሐዲስ ትሩፋት የተነገረላቸው ከጊዜ ጋር ከሰዓት ጋር ከሁኔታዎች ጋር ተያይዘው የሚባሉ ዚክሮች በመባሉ ብቻ ዚክሩ በመደረጉ ብቻ ለዛ ዚክር የተነገረው ትሩፋት ይገኛል። የግድ ማዕናውን ካላስተዋልክ ካላጣጣምከው ከልብህ ካልሆንክ የዚክሩን አጅር አታገኝም አይባልም። ለምሳሌ ምሽትና ማለዳ ላይ አዝካሩ ሱባህ ወልመሳም ይባላል፣ ከሶላት በኋላም ይባላል። እነዚህ አዝካሮችን ያለ ሰው ይጠበቃል፣ ከአደጋ ይድናል፣ ይሄን ያክል አጅር ያገኛል ወዘተ ተብሎ ተነግሮለታል። ለዚህ ዚክር የተነገረውን አጅር አጠቃላዩን አጅር በምላሱ ነይቶ በማለቱ ብቻ ያገኘዋል አንድ ሰው። ነገር ግን ከዚህ ዚክር የሚገኘው የተሟላ ጥቅም ከልብ ጋር ስናደርገው ያስተዋለን ስናደርገው ብቻ ነው የሚገኘው። ይህን አልሐፊዝ ኢብኑ ሐጀር ሌሎችም ጠቅሰዋል። የዚክርን አጅር ታገኘ ዘንድ ጥቅሙን ታገኘ ዘንድ አንድ የሆነ ዚክር የተነገረለትን አጅር ጥቅም ያገኘ ዘንድ አንድ ሰው የግድ መዓ አልሑዱሪል ካሚል ሙሉ በሙሉ ምላሱም ልቡም አብሮ ካላሉት ጭራሽ የአጅሩን ጥቅም አያገኝም አይባልም። ያገኛል የአጅሩን ጥቅም። ነገር ግን የሚያገኘው ጥቅም ዋጋው ክብደቱ የተለያየ ይሆናል። አላህ ተባረከ ወተዓላ ከተለያዩ ባህሪዎቹ ጋር አያይዞ ራሱን አጥርቷል። ሱብሓነላህ ብሏል፣ ሱብሓነ ረቢክ ብሏል። ሱብሓነላህ ስንል አልሐምዱሊላህ ስንል ላኢላሃ ኢለላህ ስንል አፋችን ብቻ ሲልና ልባችንም ጭምር ያ ነገር ገፍቶን ስንል የምናገኘው ጥቅም አጅር ፈጽሞ አንድ አይደለም። ስለዚህ ዚክር ልብን ያጠራል፣ ልብን ያረጥባል፣ ልብን ያነቃል። በምላስ ብቻ ማለቱ ብቻ ሳይሆን ከልብ ጋር የሚባለው ነው። ማዕናውን ትርጉሙን ከማወቅ ጋር ከማስታወስ ጋር የሚባለው ነው። የልብና የምላሱን እንኳ ባናገኝ የምላሱን ልናጣ አይገባንም። ማላ ዩድረኩ ኩሉሁ ላ ዩትረኩ ጁሉሁን ሙሉ ያልተገኘ ነገር የተገኘው ያክል ተንቆ ቸላ አይባልም። ያዝ ትንሽም ብትሆን የገራልህን ውሰድ። ሰዎች ከዚክር አንፃር በጥቅሉ ሁኔታቸው ለአራት ይከፈላል። አንደኛው በምላሳቸውም በልባቸውም አላህን የሚያወሱ ሰዎች አሉ። ይሄ ነው የታዘዝነው፣ ይሄ ነው የሚፈለገው፣ ይህ ነው የሚጠቅመው፣ ይህ ነው ልብን ከአደጋዎች ሁሉ የሚጠብቀው የሚያነቃው ሕያው የሚያደርገው፣ ይህ ነው የዚክር ትልቁ ደረጃ። ምላስም ልብም አብረው የሚሉት። ምላስና ልብ አብረው ሲሉ ደግሞ ምን ይፈጠራል? ተግባር ይፈጠራል። ልቡም ምላሱም በጋራ ዚክር የሚል ሰው አይኑ ሐራም አያይም፣ ጆሮ ሐራም አይሰማም፣ እግሩ ወደ ሐራም አይሄድም። ሁለቱ ተጣምረዋል፣ አብረዋል። ሰውነት ላይ ያሉ አደገኛ የሚባሉ የሰውነት አካላት አንዱ ልብ ነው፣ ሌላኛው ምላስ ነው፣ ሌላው ብልት ነው፣ አይን ነው። ለሃ ሰብዐቱ አብዋብ ጀሀነም 7 በሮች አሏት ተብሏል። 7ቱም ወደ ጀሀነም የሚወስዱ በሮች ቁልፋቸው እዚህ ዱንያ ነው ያለው። አይን፣ ጆሮ፣ ምላስ፣ እጅ፣ እግር፣ ሆድ፣ ብልት እነዚህ ናቸው። እነዚህ ዱንያ ላይ በኸይር ከተጠመዱ ወደ ጀሀነም የሚወስዳቸውን ስራ አይሰሩም፣ ጀሀነም አይገቡም ማለት ነው። እዚህ በኸይር ካልተጠመዱ እጅ፣ እግር፣ ምላስ ወዘተ የሰራቸው መጥፎ ስራዎች ናቸው የጀሀነሙን በር 7ቱንም ከፍተው ጀሀነም ላይ መወርወርን ሊያስከትሉ የሚችሉት። እዳ ምላስና ልብ አብረው በጋራ ተጣምረው ዚክር ካሉ የሰውነት አካላት ለኸይር ነው የሚንቀሳቀሱት። ሞተሩ በዚክር ተጠምዷል፣ ተስተካክሏል፣ መስመር ይዟል። የሰው ልጅን የሚያንቀሳቅሰው ሞተር ምንድነው? ልብ ነው። ልብ ዚክር ካለ የልብ ዚክር ከሆነ የምሩ ዚክር ከሆነ ሰው ዝሙት አይሰራም፣ ነሰላህ ሰላም ወልዓፊያ፣ አይሰርቅም፣ አይገድልም። ምክንያቱም ዚክሩ ልቡን ይቆጣጠራል፣ ይመራዋል፣ ያቃናዋል። ያን ልብ ውስጥ የተሞላውን ዚክር ምላስ ሲገልጸው ደግሞ ለራስ በሚሰማ ልክ ዚክርን ጮክ ብሎ ማለት ይቻላል። ለራስ በሚሰማ ልክ ለራስ በሚሰማ ልክ ጮክ ተብሎ ዚክሩ ሲባል ደግሞ ጆሮም ስራው ያ ነው የሚሆነው፣ ያጣጥመዋል። ሸይጣን ይርቃል ከእንዲህ አይነቱ ሰው፣ መላኢካ ይከበዋል። እነ ሊላሂ መላኢከተን ሰያሪ፣ ለአላህ ተንቀሳቃሽ መላኢኮች አሉት ዚክር የሚባልበትን ስፍራ የሚፈልጉ። ዚክር የሚባልበትን ስፍራ ሲያገኙ እዛ ሄደው ይታደማል።
ሐላል ሐራም፣ ተውሂድ፣ ሱና፣ ቁርአን፣ ፊቅህ የሚነገርበት የዕልም መድረክ የዚክር መድረክ ነው። ዝምድናን እንዴት አድርገን እንቀጥል፣ ዝምድናን ከመቁረጥ መዘዝ እንዴት እንዳን፣ መዋደድን፣ መረዳዳትን፣ መቀራረብን፣ መተዛዘን እንዴት እናስፋፋ ወዘተ የሚሉበት መጅልስ የዚክር መጅልስ ነው። በግል ቁጭ ተብሎ ቁርአን የሚቀራበት ስፍራም የዚክር መጅልስ ነው የሚባለው። እንዲህ አይነቱን ቦታ መላእክቶች ይከቡታል፣ ሸይጣን ይፈራዋል፣ ይርቀዋል። በተጋዳሚው ደግሞ ሐሜቱ፣ የሰው ስጋ መብላቱ፣ ሰውን ማናናቁ፣ ለሰው ቅጽል ስም መስጠቱ፣ ሰውን በዘሩ በመልኩ በኑሩ ደረጃው ከፍ ዝቅ ማድረጉ፣ የፊትና የተቃራኒ ጾታ ወሬ የሚወራበት መጅልስ፣ ፊልም ቆሻሻ ድራማ የሚታይበት መጅልስ ሸይጣን ይከባል። ልብ ባዶ ሲሆን ነው፣ ከዚክር ባዶ ሲሆን ነው እንዲህ አይነቱ ክፍተት የሚመጣው። ልብ በዚክር ከተጠመደ ለመጥፎ ነገር ቦታ አይኖርም። ምክንያቱም ልብ አንድ ነው። በአንድ ነገር ከተሞላ ሌላ ነገር አይቀበልም። ልብ በአላህ ውዴታ በተሞላ ጊዜ ለሌሎች አላህ ለሚጠላቸው ሰዎች የሚወዷቸው የሚፈልጓቸው ነገሮች ቦታ አይኖርም። በአላህ ውዴታ ከተሞላ ልብ ለሌሎች ልባቸው በኢማን በአላህ ውዴታ ያልተሞላ ሰዎች ልብ ለሚፈልጋቸው ነገሮች ቦታ አይኖርም። አንድ ኩባያ አጠገብህ ቢኖር፣ ብርጭቆ አጠገብህ ቢኖር ወተት ብትሞላው ሌላ ነገር አይቀበልም። እሞላለሁ ብትል ወደ ውጭ ነው የሚፈሰው። ልብም እንደዛ በዚክር በአላህ ውዴታ በአላህ ፍራቻ በጀነት ናፍቆት በጀሃነም እሳት ፍራቻ ከተሞላ በድህነት ፍራቻ አይሞላም። እስኪሰርቅ ድረስ እስኪያጭበረብር ድረስ በዝሙት ውዴታ አይሞላም። በአላህ ውዴታ ቦታ ተይዟል። ሐላል ነገሮችን ይወዳል። ይሄ አላህን ከመውደድ ነው። ባል ሚስቱን ቢወድ ሚስት ባሏን ብትወድ አላህ የፈቀደው ነገር ነው። አላህ ስለፈቀደለት ነው የወደደው። አላህን ከመውደድ ጋር ግንኙነት አለው። የወለደው ልጁን ቢወድ አንድ ሰው ልጁን ቢናፍቅ አላህ ነው ተባረከ ወተዓላ ይሄን ውዴታ ውስጥ ላይ ያደረገው። ረሕመት ነው። ካፈረን ብትወድ ሙጅሪምን ብትወድ የዲን ጠላት የሥነ ምግባር ጠላት የሆኑ የፊልም ሰዎችን የኳስ ሰዎችን ቀልብ አድራቂዎችን ብትወድ ልብህ በአላህ ውዴታ አልተሞላም። አላህን ከማውሳት ዘንግቷል ማለት ነው። ሻሂድ ዚክር ከሰዎች ሁኔታ አንፃር ለአራት ይከፈላል። አንደኛው በልብም በምላስም ዚክር የሚሉ ሰዎች ናቸው። ይሄ ከፍተኛው የዚክር ደረጃ ነው። አላህ ይሄን ደረጃ ካገኙ ባሮቹ ያድርገን። ሁለተኛው ደግሞ በልብ ብቻ ዚክር የሚል ሰው አለ፣ በምላሱ ብዙም የማይል። ይሄን ለሁለት እንከፍለዋለን። በተፈጥሮ መናገር የተሳነው ስለሆነ ከሆነ በልቡ ብቻ አላህ የሚያወሳው በምላሱም በልቡም ዚክር እንዳለ ሰው ይቆጠራል። በተፈጥሮ የመናገር ጸጋን አላህ ሰጥቶ ሳለ ምላሱን ማንቀሳቀስ ትቶ በልቡ ብቻ ብሎ ተፈኩር የሚያደርግ ስለ አኺራ ስለ አላህ ቁድራ ወዘተ የሚያስብ ይሄ ሁለተኛ ደረጃ የዚክር አይነት ነው። ከፊተኛው ዝቅ ያለ ነው። ትልቅ ደረጃ ነው። ይሄ ልብህ ሁሌ ስለ አላህ የሚያስብ ከሆነ ስለ አኺራ ስለ ጀነት ስለ ጀሃነም የሚያስብ ከሆነ በተቃራኒ ስለ ድህነት ስለ ሐራም በማሰብ አይጨናነቅም። ጥሩ ደረጃ ላይ ነው ያለው። አንድ ደረጃ ከፍ ማለት ቢቀረው። ሶስተኛው በምላሱ ብቻ ዚክር የሚል ሰው ይሄ ዝቅተኛው የዚክር ደረጃ ነው። ነገር ግን ዚክሩን በአግባቡ እስካለ ድረስ አጅር ያገኝበታል። በአፉ እስካለው ድረስ ጥቅል የሆነ አጅር ያገኝበታል። ጭራሽ በምላሱ ዚክር ከማይል ሰው የተሻለ ሁኔታ ላይ ይሆናል። ከከሳሪዎች ከመሆን ይተርፋል። ሙሉ በሙሉ ዚክርን በመተው ዜሮ ባዶ ከሆኑ ከሳሪዎች ከመሆን ይተርፋል። አራተኛውና ከባዱ ከነዚህ ከሁሉም አለመሆን፣ ጭራሽ በምላሱም ዚክር የማይል በልቡም ዚክር የማይል አይደለም ልብና ምላሱ ገጥሞ አብሮ ባንዴ ሌል ይቅርና በምላሱም በልቡም ጭራሽ አላህ ትዝ የማይል ጀነት ትዝ የማይል ጀሃነም ትዝ የማይል ሁሌ ትዝ የሚለው ጣፋጭ ምግብ ነው። ሁሌ ትዝ የሚለው ሐራም ነው፣ እንቅልፍ ነው፣ ልብስ ነው። ይሄ ጋፊል ይባላል። አላህ ይጠብቀን እዚህ ደረጃ ከምድረስ። ኢዕራድ ይባላል። ፈጥሮ ሸልሞ አስውቦ ሁሉን ኒዕማ የሰጠህን አላህን ሳታስታውስ እንዴት ትውላለህ? የትልቅ ኪሳራ ነው። አላህን ማጣት ነው። አላህን ያጣ ሸይጣን ይጫወትበታል፣ ቀልቡ ይታወራል፣ የሸይጣን ቆሻሻ መጣያ ይሆናል። ከሸይጣን መዋያነት አልፎ የሸይጣን ቆሻሻ መጣያ ይሆናል። ሸይጣን እንደፈለገ ያሽከረክረዋል፣ ይጫወትበታል። ወንጀል የተባለን ሁሉ እንዲያጨመልቅ ያደርገዋል። ሌላ ልባችን እንዲስተካከል ከፈለገን ከዚክር ጋር ያለን ሁኔታ ልንፈትሽ ይገባናል። ምላሳችን ዚክር እንዲያበዛ ልናደርግ፣ ልባችንም ልናለማምደው፣ ልብና ምላስም አብሮ እንዲል ልናግዘው ይገባል። በአንድ ጀንበር ተለውጠህ ተቀይረህ ተስከንድረህ አንደኛው ደረጃ ላይ ላደርስ ትችላለህ።
ጭራሽ በምላሱም ዚክር ማይገራለት ሰው ቀድሞ የምላሱን ልምምድ ማድረግ አለበት፣ የልቡን ልምምድ ማድረግ አለበት። ከዛ በኋላ ልብና ምላስን እንዴት በጋራ አጣምሬ ዚክር ላስብላቸው፣ በምን መልኩ ልብና ምላስ ያብሩ አላህን ያወሳ ረጅም ሰዓት እንዲያሳልፍ ላድርግ የቤት ስራ ነው፣ መለማመድ ነው። ኢነመል ዒልሙ ቢተዓሉም እውቀት የሚገኘው በመማር ነው። ወልሒልሙ ቢተሐሉም ቻይነት ታጋሽነት የሚገኘው በመቻል ነው። ሰው ባንዴ አይደለም ቻይ የሚሆን። በታሪክ ቻይ የሚባሉ ታጋሽ የሚባሉ ሰዎች አሉ። ታሪካቸውን ተናግረዋል። እኔ ቻይነትን የተማርኩት ከገሌ ነው ብለዋል። ስለዚህ ቻይነትን ታጋሽነትን ምንሰለጥነው ከሆነ ምናመጣው ከሆነ ምንለማመደው ከሆነ ዚክርንም መለማመድ እንችላለን። እኔ አልችልም፣ ልቤ የሸፈተ ያስቸግረኛል፣ ያመልጠኛል፣ ስለዚህ ይቅርብኝ፣ ምን አጨናነቀኝ አትበል። ለትንሽ ጊዜ ነው የምትጨናነቀው፣ ሸይጣን ጋር እየታገልክ ስለሆነ ነው። ቆራጥነታችንን ሲያይ ትቶ ይሄዳል። ይሄ ማይደፈር ሰው ነው፣ አምርራለች፣ እንግዲህ ዚክር አይተውም ይላል። ሶላትን ለማስተው ሴት ልጅን ሒጃቧን ለማስተው ሌት ተቀን እንደሚጥረው ሸይጣን ከዛ በላይ ዚክርን ለማስተው ይጥራል። ምክንያቱም ዚክር ከተባለ የአላህ ጥበቃ አጥር ውስጥ ተገባ ማለት ነው። አንድ ሰው ዚክር የሚል ሰው ሸይጣን ወደሱ መድረሻ መንገድ የለውም። የጠዋት ማታ ዚክር ካለ፣ የመኝታ ሰዓት ዚክር ካለ፣ ከሶላት በኋላ ዚክር ካለ፣ ቤት ሲገባ፣ መጸዳጃ ቤት ሲገባ፣ ሲወጣ፣ ሲሄድ፣ ሲመጣ ሁሌ ዚክር ካለ አንድ ሰው هو في حصن حصين من الرحمن يخافه عدوه الشيطان። ሁሉ ሁኔታ ላይ ዚክር የሚል ሰው ከአላህ ተባረከ ወተዓላ የተሰጠው ምሽግ ውስጥ ነው ያለው። ሸይጣን አይደርስበትም፣ ይፈራዋል። ምሽጉን ራሱ ይፈራዋል። ሲተኛ አያተል ኩርሲን የቀራ ሰው ሸይጣን አይቀርበውም ብለዋል አይደል ነብዩ ሰለላሁ ዐለይሂ ወሰለም። ጠባቂ ይመደብለታል ብለዋል። ወከዛሊክ ከቤቱ ሲወጣ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ብሎ የወጣ ሰው ቀድሞ እሱን ሊያጠቃ አድፍቶ ጠብቆ የነበረው ሸይጣን ይሄን ዝክር ሲል ሲሰማው ተው ተመለሱ ከይፈ ቢከ ቢመን ሁዲያ ወኩፊያ ወውቂያ ይለዋል ተብሏል። ሌላ የምናጠቃው ሰው እንፈልግ እንጂ ይህ ሰውማ ከቤት ሲወጣ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ብሎ ወጥቷል። አላህ ጠብቆታል፣ አላህ መርቶታል፣ የኛን ክፋት አላህ መክቶለታልና በዚህ መልኩ አስተማማኝ ድርብርብ አጥር የታጠረለትን ሰው እንዴት ጥቃት ልናደርስበት እንችላለን? እስኪ እንሂድ፣ ሌላ ዚክርን የዘነጋ ሰው እንፈልግ ብሎ ይሄዳሉ ሸይጣኖች ተብሏል በማዕነል ሐዲስ። በዚህ ልክ ነው ዚክር። ባልና ሚስት ግንኙነት ሲያደርጉ ዚክር ካሉ ሸይጣን እንደዚሁ ይሸሻቸዋል። በግንኙነታቸው የሚፈጠረው ልጅም ሸይጣን አይጎዳውም ተብሏል በአላህ ፈቃድ። ዚክር ሳያደርጉ ግንኙነት ከጀመሩሳ ሸይጣን አብሯቸው ግንኙነት ያደርጋል ተብሏል። ሸይጣን አብሯቸው ግንኙነት ያደርጋል ተብሏል። ሲበሉም አብሮ ይበላል፣ ሲተኙም አብሮ ይተኛል። ስለዚህ ዚክርን መተው በሸይጣን ቁጥጥር ስር እንዲወድቁ ያደርጋል። ባጭር ቃል ዚክር የተወሰው የሸይጣን ሙርከኛ የሆነ ሰው ማለት ነው። ጠላቱ ሸይጣን የማረከው ሰው፣ ያደነው ሰው፣ ያገተው ሰው ኸይር ይፈልጋል አይችልም። ወንጀል ማቆም ይፈልጋል አይችልም። ታስሯል፣ ተማርኳል። ይሄ ባንዴ አይደለም የሚመጣው፣ ድርብርብ ገፍላ የሚወልደው ድምር ውጤት ነው። እዛ ደረጃ እንዳንደርስ ልባችንን እንፈትሽ፣ ከዳኪሮች ልንሆን፣ ሰብር ልናደርግ፣ ልናክም፣ ችኮላን ልንተው፣ ቀስ በቀስ ዚክርን ልብና ምላሳችን አብሮ እንዲል ጥረት ልናደርግ ይገባናል እና በምላስም በልብም ዚክር ለማለት ጥረት ማድረግ። ይህ ካልተሳካ በልብ ይህ ካልተሳካ ዝቅተኛው በምላስ የሚደረግ ዚክር ነው። ይሄም ቢሆን መናቅ የለበትም፣ ከባዶ ይሻላል። ዜሮ ከሳሪው የሸይጣን ሙርከኛው ማን ነው? በምላሱም በልቡም በምኑም ዚክር የማይል ሰው ነው። قال المعلى ابن زياد إن رجلا قال للحسن عند سو لحسن አላቸው الحسن البصري يا أبا سعيد أنت يا سعيد አባት ሆይ أشكو إليك قسوة قلبي የቀልብ መድረቅ ችግሬን እንደው ላንተ ስሞታ ለነግርህ ፈልጋለሁ፣ ላማክርህ ፈልጋለሁ፣ ቀልቤ ደርቋል፣ ምን ይሻለኛል አላቸው። ሐሰን አልበስሪ የሚታወቁ መካሪ ናቸው፣ ሐፊዝ ናቸው፣ ዛሂድ ናቸው። ቃለ ሐሰን አልበስሪ ያሉ አድኒህ ሚነ ዚክሪ፣ ቀልብህ ከዝክር ርቆ ነውና ወደ ዝክር አቅርበው፣ መልሰው ወደ ዝክር አለ። ህይወቱን ያጣው ቀልብህ የደረቀው ከዝክር ርቆ ነው። አድኒህ አቅርበው ሚነ ዚክሪ፣ ከዚክር አቅርበዋ። ዚክር አብዛ ማለታቸው፣ ዚክር ደጋግም ማለታቸው። ልብ ምላስ ዚክር ሲያቆም የሙእምን ልቡ ልክ ከውሃ ወጥቶ የብስ ላይ ደረቅ ሜዳ ላይ ራሱን እንዳገኘ አሳ ነው የሚሆነው። ብዙም ሳይቆይ ይሞታል አሳው።
ውሃን ካጣ ልብም እንደዚህ የዚክር ውሃን ከማጣት አልፎ ደግሞ ሐራም ማየት፣ ሐራም መናገር፣ ሐራም መስማት ከተጨመረበትማ ድርብርብ ሞት ነው የሚሞተው ልብ ማለት ነው። ግን ችግሩ ምንድነው? ወልሙሽኪላ አነ መን ማተ ቀልቡሁ ላ ያዕለሙ ሙሲበተሁም ቀልቡ የሞተ ሰው ሙሲባው አይገባም። የሞተ ሰው ደዋ አይደረግም፣ አግባብ አይደለም፣ የለም መርፌ ብትወጋው፣ በሳንጃ ብትወጋው፣ ቢላዋ ብትቆርጠው ከሞተ በኋላ ህመም አለ እንዴ? የለም። ልብም እንደዚህ ሆነ። ወንጀል በስቶ ተደራርቦ ልብን አንዴ ካደረገው በኋላ ሶላተል ጀማዓ ቢያልፈው፣ ዊትር ቢያልፈው፣ የኸይር የብር የሰደቃ ድል ቢያልፈው፣ ሐራም ቢያይ፣ ሐራም ቢናገር፣ የሰው ቀልብ ቢሰብር፣ ሰው ቢገፋ፣ ምስኪን ቢበድል፣ ወላጆቹን ቢያስከፋ፣ ያደረገውን ቢያደርግ ምንም አይመስለው። ለምን ሞቷል። ቀልብ እዚህ ደረጃ እንዲደርስ ከሚያደርጉት ነገሮች አንዱ ከዚክር መዘናጋት ነውና ቀልቤ ደርቋል አላቸው ሰው ሐሰኑል በስሪ ምን አሉ? አድኒህ ሚነ ዚክሪ ዚክር አጠጣዋ። አትክልተኛ ቸላ ያለው አትክልት መጠውለግ ሲጀምር ቶሎ ብለው ከተንከባከቡት ጨርሶ ሳይደርቅ ከደረሱለት መልሶ ያብባል፣ አረንጓዴ ይሆናል፣ ህይወት ይዘራበታል፣ መንቀሳቀስ ይጀምራል። እዛው ግን ሰዓታት ቀናትን ካሳለፈ ይሞታል፣ ይረግፋል። ልብም እንደዚህ ነው። ዛፍ እንደው ሌላ ዛፍ ይተከላል፣ እኛ ግን አንድ ልብ ብቻ ነው ያለን። ከለየለት በኋላ መመለሱ ከባድ ይሆናል፣ ከድንጋይ በላይ ልብ ይደርቃል ተብሏል። وقال وهب بن الوردي نظرنا في هذا الحديث فلم نجد شيئا أرق لهذه القلوب ولا أشد استجلابا للحق من قراءة القرآن لمن تدبره. كذكر ودا ሌላ የዚክር አይነት ተሸጋገሩ። አጠቃላይ ሙጥለቅ የሆነ ዚክር አለ። ዚክርን በሁሉም መልኩ ከማብዛት ጋር ደግሞ ለየት ያለ ዚክር አለ። ቁርአን نظرنا في هذا الحديث فلم نجد شيئا አንዳች ነገር አላገኘንም أرق لهذه القلوب እነዚህ ልቦችን የሚያለዝብ ولا أشد استجلابا የበለጠም የሚያመጣ للحق ሐቅን የሚያመጣ ሐቅን የሚያሳይ ሐቅን የሚገልጥልህ ምንም ነገር አላገኘንም። ሚን ቂራአት አልቁርአኒ ቁርአንን ከመቅራት የበለጠ ነገር ግን ሊመን ተደበረሁ ለሚያስተነትን ሰው ያስተዋለ ለሚቀራ ሰው ያስተነተነ ለሚቀራ ሰው ቁርአንን አስተውሎ አስተንትኖ እንደመቅራት ልብን ህያው የሚያደርግ ሐቅን የሚገልጥልህ ሐቅን የሚያሳይህ ምንም ነገር የለም። وقال يحيى ابن معاذ وإبراهيم الخواص يحيى بن معاذ እና إبراهيم الخواص አሉ دواء القلب 5 أشياء የታመመ ልብ መድኃኒቱ 5 ነገሮች ናቸው። አንደኛው قراءة القرآن بالتفكر ቁርአንን ያስተዋሉና ያስተነተኑ መቅራት እንዲሁ ያነበነቡ ብቻ መሄድ ሳይሆን وخلاء البطن ሁለተኛ ሆድን ባዶ ማድረግ መራብ ሁሌ ያለ መጥገብ። ሶስተኛ وقيام الليل የሌሊት ሶላት መስገድ። አራተኛ ወተضرع عند السحر ሊነጋጋ ሲል ስሑር ወቅት አካባቢ ላይ ተضرع ለአላህ መተናነስ ስብር ማለት አላህን መማፀን። አምስተኛው ወሙጃለሰቱ ሷሊሒና ሷሊሖችን ደጋግ የአላህ ባሮችን ከነሱ ጋር አብሮ ማሳለፍ ማብዛት፣ ከነሱ ጋር መቀመጥ፣ ከነሱ ጋር ማሳለፍ። እነዚህ 5ቱ የታመመ ልብ ፈውሶች ናቸው። ልቡ የታመመ እነዚህ መድኃኒቶችን መጠቀም አለበት። በአላህ ረሕመት ደግሞ ሁሉም ገር ናቸው። አንድ ፍሬ በብዙ ሺዎች የሚሸጡ መድኃኒቶች አሉ። እንደውም ትልልቅ ሀብታሞች እንጂ ማይጠቀሙት መድኃኒት አለ። የበሽታው አይነት ማለት እንደ በሽታው አይነት ውስን ሀገራት ላይ እንጂ ማይመርታል። አንዳንድ ነገሮች ላይ ብዙ ሀገራት ላይ ማይገባ ማይመጣ ማዘዣ ልከህ ወራት ቆይተህ ይመጣል፣ ሳምንታት ቆይተህ ይመጣል። በመንግስት አቅም እንጂ በግለሰብ አቅም ማይገዛ መድኃኒት አለ። የመንግስት ሆስፒታሎች ላይ ብቻ የሚሰጥ በድጎማ መልኩ የዓለም ጤና ድርጅት በእርዳታ የሚያቀርቡ ወዘተ። ይሄ ለስጋዊ በሽታ ነው። ያ አብደላህ ከስጋ በሽታ ይልቅ የሚያሳስበው ከባዱ የልብ በሽታ ነው። የልብ በሽታ መድኃኒት የተባሉ ነገሮች ቁርአን መቅራት እጅህ ላይ ነው ያለው። ቁርአን በስልክ አትለውጠው፣ በፊልምና ድራማ አትለውጪው፣ በሻይ ቡና ጨዋታ አትቀይሪው። ቁርአን መቅራት የልብ መድኃኒት ነው፣ የልብ ብርሃን ህይወት ነው። ነገር ግን ሸርጥ አለው። ሸርጡ ምንድነው? ለምን ተደበረሁ እነ ያህያ እነ ኢብራሂም አልኸዋስ ቢተፈኩራ ዋህብ ብን አልወርድ ምን አሉ? ለምን ተደበረሁ ማዕናው አንድ ነው። ተደብሩ ማለት ተፈኩር ማለት ነው። ማዕናው ሲፈሰር ተደብር ማስተዋል ማስተንተን ማለት እንዲሁ ያነበነቡ መሄድ መሮጥ ሳይሆን ስንት ጁዝ ቀራው ስንት ሱራ ቀራው
በስንት ሰዓት ጨረስኩ ሳይሆን ምን ይዤ ወጣሁ ነው። አንድን ሱራ ብቻ የደጋገምክ ብታድር ይሻልሃል ሙሉ 30ውን ጁዝ ሳታስተነትን ቀርተው ከምታልፍ አንድን ሱራ ብቻ እያስተነተንክ ብታድር ይሻልሃል ተብሏል። አንደኛው ቁርአን መቅራትም ይቻላል፣ ቀላል ነው አለ ዛሬ በተለይ ባለንበት ጊዜ ከመቼውም በላይ ቁርአን ቀርቷል። እጅህ ላይ ያለ፣ ኪስህ ላይ ያለ፣ ቦርሳሽ ላይ ያለ፣ አውሮፕላን ላይ የተጓዝክ ወንበርህ ላይ ከጀርባ ባለ ስክሪን ቁርአን ታገኛለህ። ሰማይ ላይ የበረርክ ማለት ነው። ስልክህ ላይ እንኳን ዝጋ ስልክ ብትባል ወይም ስልክ ቻርጅ ቢጨርስ ወይም ቁርአን የለኝም ብትል የአውሮፕላን ወንበሮች ላይ ረጅም ሰዓት የተጓዝክ፣ ቻይና የተጓዝክ፣ አሜሪካን የተጓዝክ፣ ለሰዓታት ለቀናት የተጓዝክ ፊት ለፊት ቁርአን አለ። አላህ ዘንድ ምንም የምንሰጠው ምክንያት የለም ማለት ነው። ቤትህ ላይ የዓለምን ቆሻሻ ሰብስቦ የሚያመጣው ዲሽ 24 ሰዓት 25 ሰዓት ያለማቋረጥ ማለት ነው የቁርአን ቻናሎችንም ያመጣልሃል ከፈለግከው አለ አጠገብህ። አንተው ነህ ሪሞቱን የቁርአኑን እየዘለልክ የዘፈኑን የምታደርገው። ኢንሻአላህ መስጂድ እንደዚህ የሚባል ሰው የለም። ስልክህም ላይ ይሆን በየቀኑ ምን ያክል ሰዓት እንደተጠቀምክ ይናገራሉ አይደል? የዘመኑ ብልጥ ስልኮች ሪፖርት ያደርግልሃል በየሳምንቱ ነው፣ በየወሩ፣ በየቀኑ፣ በየጊዜው። በዚህ ሳምንት ስልክህን ይሄን ያክል ተጠቅመሃል፣ ከሌላ ጊዜ የበለጠ ከሌላ ጊዜ ያነሰ ተጠቅመሃል ይላል። ያን ተጭነው ስትገባ ጉድህን ያወጣዋል። እዚሁ ሞባይልህ ረቂብ ይሆንብህ ነው፣ አቲድ ይሆንብህ ነው ማለት ነው። ምንድነው ቁርአን ላይ ስንት ደቂቃ አሳልፈሃል? እሱንም ከፍተህ ካየኸው ነው ያመጣልሃል፣ ይነግርሃል። ነገር ይመሰክርብን ነው ማለት ነው ስልካችን። የቁርአን አፕ ስንት ጊዜ ከፍተሃል? ሳምንት ውስጥ ስንት ሰዓት አሳልፈሃል? ፌስቡክ ስንት ሰዓት አሳልፈሃል? እንትክ ነው ትክ የፈሳድ መናኸሪያ መንደር ስንት ጊዜ ገብተሃል? ምን ያክል ሰዓት ለሱ ሰጥተሃል? ዩቲዩብ ስንት ሰዓት ሰጥተሃል? ይሄ ሙዚክ ማዳመጫ ስንት ሰዓት ይሰጣል? አታፍርም? ከፍተህ ስታየው ቁርአን 10 ደቂቃ ዩቲዩብ 10 ሰዓት የሚል ስታይ እዚህ ዱንያ ላይ አንገተን አደፋም። ይሄ ስልክህ ሊረሳም ይችላል፣ ላያመጣም ይችላል፣ አስተካክለውም ላይሆን ይችላል። ግን ምንም አትጠራጠር፣ ያንዳንዷ ሰዓትና ደቂቃ ፊልም ያየህ፣ ኳስ ያየህ፣ ዜና ያየህ፣ ማላያኒ ያየህ ያሳለፍከው ሁሉ ተመዝግቧል። ቁርአን በዛ መሃል እኔንስ ያለህ ነው እንደው አልሰማህም እንጂ እሱ ይዘለላል አለ እጃችን ላይ ስልክም ላይ ለማለት ነው። ሰዎች ረጅም መንገድ ሲሄዱ ምንድነው የሚነካኩት? ሆስፒታል ወረፋ ሲጠብቁ ምንድነው የሚነካኩት? ኧረ ምን መጠበቅ ትላለህ? የተጓዙን ከዛሬ እኮ ሰው ያያ አይሄድም። ሰላም አለይኩም ያልከው ዝም ብሎ የሚሄድ ሰው አይደለም። መንገድ ላይ እንኳን ያ አብደላህ መንገድ ላይ አንገታቸው ስልካቸው ላይ ነው። ከቤት ወጥተው ታክሲ እስኪገቡ ድረስ ግራ ቀኝ ማየው ሰዎች። አደብ ጠፋ፣ የመንገድ ስርዓት ጠፋ። ሰውን በሙሉ ስልክ ተቆጣጠረው፣ ማህበራዊ ሚዲያ ተቆጣጠረው። ስለዚህ ቁርአን እንዴት ብሎ ነው እኛን ሊቀይረን የሚችለው? እንዴት ነው ልባችን ሊያክም የሚችለው? ቁርአን ልብ ያጸዳል ከተባለ የቁርአን ተቃራኒ ልብ ያቆሻል እኮ ነው። እንዴት ነው ልቤን አመመኝ ልቤ ደረቀ የምንለው? የሚያደርቀውን ነገር በዛና በዚህ ያፈራረቅንበት እንዴት አይደረቅ? ባይደርቅ እኮ ነው የሚገርም። ይሄን ሁሉ ችሎ አይናችን የሚያየው ሐራም በስቶ፣ ጆሮ የሚሰማው መጥፎ በስቶ፣ ምላሳችን የሚናገረው መጥፎ በስቶ፣ ልባችን የሚያስበው መጥፎ በስቶ እንዴት ነው ልብ ማይደርቀው? መናገሩ እኮ ራሱ ያሳፍራል። አንተው አድርቀኸው አንተው ደረቀብኝ ትላለህ። ኸላኡል በጥን ሆድን ባዶ ማድረግ ይሄን አሳልፈናል ካሁን ቀደም። መጥገብ ቀልብ ያደርጋል ተብሏል አይደለ? አብዝቶ መብላት ቀልብ ያደርጋል ተብሏል። ኸላኡል በጥን ሆድን ባዶ ማድረግ ይህ ማለት በጾም ሊሆን ይችላል፣ ጾም በማብዛት አይ የበሉ ምግብ በመቀነስ ሊሆን ይችላል። ለሁለቱም ያገለግላል። ሆድ ባዶ ሲሆን ጭንቅላት ስራ መስራት ይጀምራል። ልብ አኺራን ማሰብ ይጀምራል። ሆድ ሙሉ ሲሆን ደግሞ ጭንቅላት ስራ መስራት ያቆማል፣ ይከብዳል። ምግብ መብዛት ቀልብ ያደርጋል፣ ምግብ መቀነስ ልብን ብሩህ ያደርገዋል፣ ንቁ ያደርገዋል። ሌላው ቂያሙል ለይል ነው፣ ሌሊት ተነስቶ መስገድ። ዳቡ ሷሊሒን መንሃቱን ዐኒል ኢስሚ፣ የሌሊት ሶላት ከወንጀል ይጠብቃል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የሌሊት ሶላት ከወንጀል ሌሊት ላይ በትክክል ሌሊት ሰግዶ ያደረሰው በማግስቱ ወንጀል አያተራምስም። የሌሊት ስግደቱ ይጠብቃል፣ የተሰራ ወንጀልን ያራግፋል፣ ከሌላ ወንጀል ይጠብቃል። የሌሊት ሶላት ከሷሊሖች ተርታ ያሰልፋል። ዳቡ ሷሊሒን ሚን ቀብሊኩም ዐለይኩም ቢቂያሚል ለይሊ፣ አደራችሁን የሌሊት ሶላትን አብዙ ስገዱ። ይሄ የሷሊሖች የቆየ ተግባር ነው። ከሷሊሕ ትመደባለህ ማለት ጀዐለነ ላሁ ወኢያኩም ሚነ ሷሊሒን። ወተضሩዕ ዐንደ ሰሐር የአራተኛው ሌሊት ሰግድ ደግሞ መጨረሻ ላይ የሌሊቱ መጨረሻ ላይ ለአላህ ተضሩዕ ማድረግ፣ መተናነስ፣ ብር ማለት፣ ውድቅ ማለት፣ አላህን መማፀን፣ እሱን ከፍ ራስን ዝቅ ማድረግ፣ ኢስቲግፋር ማድረግ፣ ጀነትን መጠየቅ፣
ከጀሃነም ጠብቀኝ ማለት ተضرع ሰሐር ላይ አጂብ ነው። ልብን ይቀይራል። ሌላ ሰው ያደርጋል፣ አዲስ ሰው ያደርጋል። በዛ ሰዓት ተኝቶ ከሚያንኮራፋ ሰው በተቃራኒው ማለት ነው። ያ ወቅት ደግሞ አላህም ወደ ቅርቡ ሰማይ የሚወርድበት ወቅት ነው። አላህ ወደ ቅርቡ ሰማይ የሚወርድበት ወቅት መን የድዑኒ ፈአስተጂበ ለህ ወመን የስአሉኒ ፈኡዕጢየህ ወመን የስተግፊሩኒ ፈአግፊረ ለህ የሚልበት ወቅት። ማን ነው የሚለምነኝ? ማን ነው የሚጠይቀኝ? ምሰጠው ማደርግለት? ማን ነው እስትግፋር የሚያደርግ ተውበቱን የምቀበለው ወንጀሉን መምረው ይላል አላህ። እኔ ባሪያ ደካማው ማረኝ፣ ጠይቄሃለሁ፣ ስጠኝ፣ ተወብቻለሁ፣ አስገባኝ ወደ በርህ። ከሸይጣን ከጠላት ያድነኝ፣ እያሳደደኝ ነው፣ ሊጥለኝ ነው ካልነው በዛ ሰዓት አላህ ይሰማል። በዛ ሰዓት ደግሞ ልቤን ብሎ አላህን መማፀን፣ የቀልብ መድረክን ስሞታ ወደ አላህ ማቅረብ ልብን ይፈውሳል። ወሙጃለሰቱ ሷሊሒና አምስተኛው ከሷሊሖች ጋር መቀመጥ። ሷሊሕ ማለት የአላህንም የሰዎችንም ሐቅ የሚጠብቅ ደግ ሰው ማለት ጥሩ ሰው ማለት ሲያዩት አላህን የሚያስታውሰው ሲያዩት አኺራን የሚያስታውሰው ማለት ነው። ከእንዲህ አይነት ሰው ጋር መቀማመጥን ማብዛት ልብን ያክማል፣ ልብን ያሽራል፣ ልብን ያድሳል። ለዱንያ ያለውን ጉጉት ቀንሶ ለአኺራ እንዲጓጓ ያደርጋል። ከሷሊሖች ጋር መዋል። ኢብኑል ቀይም ረሒመሁላህ ተዓላ አንዳንዴ ልባችን ላይ ለየት ያለ ስሜት ሲሰማን ኢብኑ ተይሚያ ጋር ሄደን ቁጭ ብለን እንመጣ ነበር። ገና እሱን አግኝተን ስንመጣ ልባችን ታድሶ ሁኔታችን ተቀይሮ አዲስ ሰው እንሆን ነበር ብሏል ኢብኑል ቀይም ጠቢቡል ቀልብ ረሒመሁላህ ተዓላ። ኢብኑል ቀይምን የሚያክል የዲን ሰው የማዕሪፋ ሰው አንዳንዴ ቀልባችን ላይ የሆነ ስሜት ሲሰማን ኢብኑ ተይሚያ ጋር እንሄድ ነበር። ቀደሰላሁ ሩሐሁ። ልክ እሱን አይተን ከእሱ ጋር ተቀምጠን ስንመጣ ሌላ ሰው እንሆን ነበር። ሷሊሖች ወልዮች ጋር መቀመጥ ልብ ያረጥባል፣ የአኺራ ሰው እንድንሆን ያደርገናል። ራሳችንን ዝቅ እናደርጋለን። ያለንበትን ደረጃ እናያለን። ሲሰግዱ፣ ሲቀሩ፣ ዱዓ ሲያደርጉ፣ ለዲናቸው ሲለፉ፣ ያንም አድርገው ደግሞ አላህን ሲፈሩ፣ ጀሃነምን ሲፈሩ፣ አላህን ሲማጸኑ ስናይ እኛ ስንትና ስንት ጥፋት እያጠፋን የጀነት ካርድ የያዘን ይመስለናል። እንደነሱ ሳንሰግድ፣ እንደነሱ ሳንጾም፣ እንደነሱ ሳንለፋ፣ እንደነሱ ሳንደክም እንዲሁ በተስፋ ብቻ ምኞት ስላለን ጀነት የገባን ይመስለናል። እነሱ ደግሞ ለፍተውም ደክመውም ጥረውም ይፈራሉ፣ ያለቅሳሉ። ከአላህ ጋር አደባላቸው፣ ከሰው ጋር አደባላቸው። ከሷሊሖች ከዑለሞች ጋር መገናኘት አዲስ የተፈጠረ ሰው ያደርጋል። ለዚህ ነው ወይ አስተማሪ ሁን፣ ወይ መደበኛ ተማሪ ሁን፣ ወይ አድማጭ ሁን፣ ወይ ወዳጅ ሁን፣ የዕልምን ዑለሞችን የምትወድ ሁን፣ የምታከብር ሁን። አምስተኛ አትሁን ትጠፋለህ ተብሏል። ማነው አምስተኛ? የቢድዓ ሰው፣ የስሜት ሰው፣ የፈተና ሰው አትሁን። ከቻልክ ዓለም ሁን፣ ትልቁ ደረጃ ነው። ካልቻልክ መደበኛ ተማሪ ሁን፣ ወደ ዓለምነት መሰላል ላይ መውጣት ላይ ያለው። ይሄንም በቋሚነት ተማሪ መሆን ካልቻልክ ሙስተሚዕ ሁን፣ የሆነ ሰዓት ላይ የመጣ ቁጭ ብለህ የምታደምጥ ሁን። ካልሆነ ደግሞ ቢያንስ ለዕልም ለዑለሞች ፍቅር ይኑርህ፣ ክብር ይኑርህ፣ ወዳጅ ሁን፣ ደጋፊ ሁን። አምስተኛ አትሁን፣ ጠላት አትሁን፣ እንቅፋት አትሁን፣ ትጠፋለህ ተብሎ። ምክንያቱም ዕልም ዑለሞች ማለት የአላህ ድንበር የሚከበርበት መንገድ ነው። የአላህን ድንበር አስከባሪዎች ናቸው፣ የምድር ኮከቦች ናቸው። የዕልም የዑለሞች ጠላት መሆን ማለት የአላህ ጠላት መሆን፣ የዲኑ ጠላት መሆን ማለት ነው። እንደ አጠቃላይ በግል ከሆነ ግለሰብ ጋር የሐቅ ግንኙነት ካለ ችግር የለውም። ለዲኑ ለዕልሙ ለሶላሑ ብለህ ሳይሆን ለሐቅህ ብለህ ከእሱ ጋር ብትጣላ ችግር ላይኖር ይችላል። እሱም ቢሆን እንደ ሌላ ተራ ሰው መሆን የለበትም። አልዑለማ ወረተቱል አንቢያ፣ ከነቢይነት ቀጥሎ ትልቁ ደረጃ ዕልም ነው፣ የዑለሞች ደረጃ ነው። ሷሊሖች ከተባለ ማናቸው? ዑለሞች ናቸው በአንደኛ ደረጃ፣ በዕልማቸው የሚሰሩ ዑለሞች። ከዛ በኋላ በእውቀቱ ልክ አላህ የሚፈራ ሰው ሁሉ ሷሊሕ ይባላል። በእውቀቱ ልክ አላህ የሚፈራ ሰው፣ በደረሰ እውቀት ልክ አላህ የሚፈራ ሰው፣ ሐራም መሆኑን ያወቀውን የሚጠነቀቅ፣ ዋጅብ መሆኑን ያወቀውን የሚሰራ፣ ሱና መሆኑን ያወቀውን የሚተገብር፣ በዲን የተወገዘ መሆኑን ያወቀውን የሚርቅ በሙሉ ምን ይባላል? ሷሊሕ ይባላል። ጀዐለኒ ላሁ ወኢያኩም ሚነ ሷሊሒን ወሚነ አልሙስሊሒን አይደን። ከሷሊሕነት ከፍ ብሎ ያለው ደረጃ ምንድን ነው? ሙስሊሕነት ነው። አንተ ተስተካክለ ሌሎችን ማስተካከል ማለት። ሃኡላኢ ኺረቱላሂ ሚን ኸልቂሂ፣ የሰው ምርጥ እነዚህ ናቸው። ራሳቸው ተስተካክለው ለሌሎች መስተካከል ሰበብ የሚሆኑ። ለሌሎች መስተካከል ሰበብ መሆን በመናገር ብቻ አይደለም፣ በተግባር በአቋም እየተማቋመን አለመልቀቅ። ቤተሰቦችህ ዘንግተው አንተ ንቁ መሆን፣ ቤተሰቦችህ ወንጀል ያጨማለቁ አንተ ጽኑ መሆን፣ ሐቅ ላይ አንተን ሲያዩ ሰዎች አኺራን ማስታወሳቸው፣ አንተ ያለህበት ቦታ ላይ ቢያንስ ወንጀል ለመስራት አለመድፈራቸው ወይም መሸማቀቃቸው። አንተ ስትታይ አላህ እንዲታወስ ሰበብ የምትሆን ከሆነ አንተ አለህ ማለት ድንበር አይጣስም ከሆነ ወደ ሙስሊሕነት ከፍ ብለሃል። ይሄ ባንዳ አይመጣም። ቀድሞ ከራስ ጋር መታገል፣ ልብን ማስተካከል ይጠይቃል።
ከነዚህ የተፈለገው ምንድነው? ቂራአቱል ቁርአን የሚለው ነው። ለማን ተደበረሁ በሌላኛው በሁለተኛው መተር ቢተፈኩራ ቁርአንን ያስተነተኑ ያስተዋሉ መቅራት ልብን ሕያው ያደርጋል፣ ያነቃል። የዚክርም አካል ነው ቁርአን መቅራት። የዚክርም አካል ነው ቁርአንን መቅራት። በላጩ ዚክርም እሱ ነው። በላጩ ዚክር ቁርአን። ከዚክሮች ሁሉ በላጭ ዚክር ምንድነው? ቁርአን። ነብዩ አለይሂ ሰላቱ ወሰላም አሐቡል ከላሚ ኢለላሂ አርበዑን ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ብለዋል በሙስሊም ዘገባ። በአንዳንድ ዘገባዎች አሐቡል ከላሚ በዕደል ቁርአኒ ተብሏል። ከቁርአን ቀጥሎ አላህ ዘንድ ምርጥ ቃል ተወዳጅ ቃል ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር የሚለው ነው። ከቁርአን ቀጥሎ ነው ማለት ነው ሌላው። ስለዚህ እስትግፋር፣ ሶላት ዐለ ነቢ፣ ሱብሃነላህ ወልሐምዱሊላህ ወዘተ ከማለት ይልቅ ቁጭ ብሎ ቁርአን መቅራቱ ይሻላል። ቁርአን የዚክሮች ሁሉ ዋና ነው። ነገር ግን ካልተገደበው ዚክር ነው ቁርአን የሚበልጠው። የተገደበው ዚክር ከሆነ በወቅት በጊዜ በሁኔታ የተገደበው ዚክር ከሆነ ያ ይበልጣል። ምን ማለት ነው? አንድ ሰው ከሶላት በኋላ ሶላት እንዳለቀ ምርጥ ዚክር በላጭ ዚክር ቁርአን ነው ተብሏል ብሎ ቁርአን ገልጦ ቢስሚላሂር ረህማኒር ረሂም ሐሚም ወልኪታቢል ሙቢን ቢል አይ ወንድሜ እዚህ ጋር ተሳስታ። አሁን ከቁርአን የሚበልጥ ኢባዳ አለ። ምንድነው እሱ? የተገደበ ዚክር አለ። አዝካሩ ሶላት አዝካሩ አድባሪ ሶላት ከሶላት በኋላ የሚባለው ዚክር ከቁርአን ይሻላል፣ ይበልጣል። የምሽትና የማለዳ ዚክር ከቁርአን ይበልጣል። ሲተኛ የሚባሉ ዚክሮች ከቁርአን ይበልጣሉ። ስለዚህ ልቅ ከሆነው ዚክር ቁርአን ይበልጣል። ልቅ ከሆነው ቁርአን ደግሞ በጊዜና በቁጥር በሁኔታ የተገደበው ዚክር ይበልጣል። መግሪብ አካባቢ ላይ ከአስር በኋላ የሚባለውን ዚክር አለለም እኔ ቁርአን ነው ዋናው ዚክር ብሎ አንድ ሰው ዝም ብሎ ቁርአን ቢቀራ የምሽት ዚክር ሰዓቱ ቢያልፈው ተሳስቷል። ቁርአን ነው የሚበልጠው እንዳጠቃላይ። የሆነ ሰዓት ላይ ደግሞ ምን ይበልጣል? ዚክር ይበልጣል። እንደ አውቃቱ እንደ ሁኔታው ማለት ነው። ይሄን አልኢማሙ አልአውዛዒ ሌሎችም ገልጸዋል። አንድ ሰው ኢማሙ አልአውዛዒ ኢማሙ ሻፊዒ ሼኽ ሚን አትባዕ ታቢዒን ቁርአን ቢቀራ ነው የሚበልጠው ወይስ ዚክር ቢባል ነው የሚበልጠው ብሎ አንድ ሰው ጠየቃቸው። አውዛዒ በዕልም የሚበልጣቸው ሰው ስለነበረ አደቡ እንደዛ ነው። አንድ ሰው ሲጠየቅ ከሱ በዕልም የሚበልጥ ሰው ካለ ወደዛ ነው ማዞር ያለበት። አቡ መሐመድን ጠይቋል። አቡ መሐመድ ማለት ሰዒድ ኢብኑል ሙሰይብ ናቸው። ሰዒድ ኢብኑል ሙሰይብ ናቸው። ሙሰይብም ይቻላል፣ ነገር ግን ሙሰይብ ይሻላል። እሳቸው ሙሰይብ ሲባሉ ይቆጡ ነበር ተብሏል። ሙሰይቡ ይሻላል። ሻሂድ አቡ መሐመድን ጠይቋል። አቡ መሐመድ ሰዒድ ኢብኑል ሙሰይብ ናቸው። እሳቸው ደግሞ ሰይዱ ታቢዒን ናቸው። የታቢዒዎች አለቃ ሰዒድ ኢብኑል ሙሰይብ ናቸው። የሰሐቦች አለቃ አቡበክር እንደሆኑ ማለት ነው። እሳቸው ሲጠየቁ የዚክር ሁሉ ምርጥ ቁርአን ነው። የዚክር ሁሉ ምርጥ ቁርአን ነው። አውዛዒም ይሄን ተቀበሉና አው ልክ ነው፣ ቁርአን ከየትኛውም ዚክር ጋር አይስተካከልም፣ ቁርአንን የሚያክል ከሱ ጋር የሚወዳደር ዚክር የለም አሉ። ገና አሉ አስከተለው ገና ሰለፎቻችን ደጋግ ቀደምቶቻችን ቁርአንን ከሁሉም አስበልጠው ከመውደዳቸው የዚክር ዋና ቁርአን ነው ከማለታቸውም ጋር ምሽትና ማለዳ ላይ ዚክር ነበር የሚሉት አሉ። ያኒ ፀሐይ ስትጠልቅና ፀሐይ ስትወጣ በዛ ሰዓት ዚክር ነበር የሚሉት። ከቁርአን ምን ይበልጣል ብለው ቢያምኑ ነው ዚክር ይበልጣል ብለው የሚያምኑ ነው። አሰለፋ የሰሐቦችን የታቢዒዎችን ለዳ ቁርአን እየቀራን የምሽት ዚክር ሰዓት ከደረሰ አቁመን ዚክር ማለቱ በላጭ ነው። ቁርአን እየቀራን አዳን ካለ የት ነው የሚበልጠው? ቁርአን አቁሞ አዳኑን መልስ መስጠት ነው። ምክንያቱም የአዳን ዚክር የተገደበ ነው፣ ከአዳን ጋር የተያያዘ ነው፣ ያልፋል። አዳኑ አለፈ በኋላ ለዋለሁ አትልም። ቁርአን ግን በኋላም ትቀራለህ፣ ችግር የለም። ስለዚህ በሌላ ነገር ከመጠመድ ሌላ አይነት ዚክር ከማለት ቁርአን ማብዛት፣ ቁርአን የቀራን ሳለ ደግሞ የልዩ ዚክር ሰዓት ከደረሰ ያን ዚክር ሰዓቱ የሆነውን ዚክር ማለቱ በላጭ ነው። ታዲያ ዚክር በጥቅሉ ሁለት አይነት ነው፣ ሙጥለቅና ሙቀየድ ይባላል። ከአባባሉ አይነትም ሁለት አይነት ነው ብለን አልፈናል። ከባዮቹ አንፃር ደግሞ ስንት አይነት ነው ብለን አልፈናል። አሁን ደግሞ ከሚባለው ከዚክሩ ከራሱ አንፃር ሁለት አይነት ነው፣ ሙጥለቅና ሙቀየድ የሚባል። ሙጥለቅ ማለት በምንም ያልተገደበ በቁጥርም በቦታም ያልተገደበ ባገኘው አጋጣሚ ሁሉ በል መጸዳጃ ቤት ላይ እስካልሆንክ ድረስ ባልና ሚስት ግንኙነት ላይ እስካልሆኑ ድረስ ከዛ ውጪ ሁሌ ዚክር ይባላል። ቁጥርም ቦታም ገደብ የሌለው ይሄ ሙጥለቅ ይባላል። ከእንዲህ አይነቱ ዚክር ነው ቁርአን መቅራት ይበልጣል የተባለው። ሁለተኛው ደግሞ ሙቀየድ ይባላል። በቁጥርና በቦታ በሁኔታ የተገደበ በቁጥር በቦታ በሁኔታ የተገደበ ከሶላት በኋላ 30 ሱብሂ ሱብሃንአላህ አልሐምዱሊላህ አላሁ አክበር ወዘተ ጠዋትና ማታ
ሶስት ጊዜ ቢስሚላሂ الذي لا يضر مع اسمه شيء في الارض ولا في السماء ወዘተ حسبي الله لا اله الا هو عليه توكلت وهو رب العرش العظيم ሰባት ጊዜ اللهم صل وسلم على نبينا محمد 10 ጊዜ لا اله الا الله وحده لا شريك له الى اخره 10 ጊዜ ወይም አንድ ጊዜ ወይም 100 ጊዜ ሁሉም አለ። ስለዚህ በቁጥር በቦታ የተገደቡት አይነት ዚክሮች ምን ይባላሉ? ሙቀየድ የተገደበ ይባላል። ጊዜው ያልፋል፣ ቁጥርም ወሰን አለው። ይህ አይነቱን ዚክር በቦታው በሰዓቱ በተገደበለት ልክ ማለት ለእንዲህ አይነቱ ዚክር ቁርአንን አቁሞ እሱን ማስቀደም ይወደዳል። ሌላው የፊተኛው ሙጥለቅ ነው። ሙጥለቁን ዚክር ከማለት እንዲሁ ሱብሃንአላህ 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 ዝም ብሎ ያለ ቁጥር ያለ ስፍር ያለ ቦታ አስተግፊሩላህ 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 ወዘተ ይሄ ሙጥለቅ ይባላል። ይሄንም ማብዛት ያስፈልጋል። የተገደበውን ማብዛት ያስፈልጋል። ከተገደበው ቁርአን አይቀደምም፣ ከልኩ ቁርአን ይቀደማል። በላጩ ደግሞ ሁሉንም መቀላቀል ነው። ቁርአን ብቻ ከመቅራት የሆነ ሰዓት ላይ እንደው በአዲስ መንፈስ ወደ ቁርአኑ ለመምጣትም ቁርአኑን ያዝ አድርጎ የሆነ የዚክር አይነቶችን ብሎ በጉጉት በናፍቆት ወደ ቁርአን መመለስ፣ ሶስቱንም መቀላቀል ያስፈልጋል። ቁርአን ከምንም በላይ ለልብ አስፈላጊና ጠቃሚ ነገር ነው። ኢብኑል ቀይም ሚፍታህ ዳሪ ሰዓዳ የተሰኘው ክታባቸው ላይ እንደጠቀሱት ላ ሸይአ አንፈዑ ሊልቀልቢ ሚን ቂራአቲል ቁርአኒ ቢተደቡሪ ወተፈኩር ያሉ ቁርአንን ያስተዋሉ ያስተነተኑ ያጣጣሙ እንደመቅራት ለልብ ጠቃሚ ነገር ምንም የለም። ከቁርአኑ ጋር እየተናበቡ አብረው ይሄዱ። የሚጣፍጠን ምግብ ስንበላ ያጣጣመን እንደምንበላው ሲጣፍጥ ያልክ እንደምትውጠው ረጅም ሰዓት አፍህ ላይ መያዝ ማቆየት እንደምትፈልገው ያንተን ችግር የሚፈታ አንቀጽ ሲመጣ ልብህን የበለጠ የሚነቀንቅ ከቁርአን ሱራዎች ውስጥ የበለጠ የሚገሩ ሱራዎች አሉ፣ የሚማርኩ ሱራዎች አሉ። አንተ ልብህ የበለጠ የሚናፍቃቸው ሱራዎች አሉ። ችግር የለውም። አህለ ሱና ወል ጀማዓ ቁርአን ሱራዎች ይበላለጣሉ ነው የሚሉት። አንዳንድ ሰው የፊቅህ ዝንባሌ ይኖረዋል፣ ሱረቱል በቀራን፣ ሱረቱል ኒሳን፣ ሱረቱል ማኢዳን ይወዳል። አንዳንድ ሰው ደግሞ የረቃኢቅ ዝንባሌ ይኖረዋል፣ ሱረቱ ቃፍን፣ ሱረቱ ያሲንን። አንዳንድ ሰው የተዕዚም ዝንባሌ ይኖረዋል፣ ሱረቱል አንዓምን፣ ሱረቱል ኢስራን ወዘተ ይወዳል። ቁርአን የትኩረት ርዕሱ ይለያያል እንደ ሱራው። ለዚህ ነው ተፍሲር ስንማር እቺ ሱራ በዋነኝነት የምታተኩረው ወዘተ ያለን መግቢያ ላይ ብዙ ጊዜ የምንጠቅሰው ያንተን ዝንባሌ ያንተን የልብህን ፍላጎት የበለጠ የሚያሟሉ ሱራዎች ሲመጡ ያቺን ሱራ አለቅም ብለህ ያን አንቀጽ አለቅም ብለህ ብትውልበትም ብታድርበትም የሚጣፍጥህን ምግብ ባላለቀ እንደምትለው ቶሎ አልወጣውም እንደምትለው እቺን ምግብ ከምንድን ነው የሰራችኋት መዝግባችሁ ያዙና ሌላም ጊዜ አምጧት እንደምትለው የሆነን ሱራ ልብህን ከነቀነቀልህ ካነቃቃልህ በዛ ልክ መያዝ ማዘውተር። እገሌ በብዛት እቺን ሱራ ይቀራ ነበር፣ እገሌ በብዛት እቺን ሱራ ይቀራ ነበር ይባላል ሰለፎች ዘንድ ያዘወትራል ነው። ወሂቡሃ ብሏል አንዱ ቁል ሁወ አላሁ አሐድ ይወደናል። እሷን መውደድህ ጀነት አስገብቶሃል ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። እሷን በመውደድህ አላህ ወደዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ቁርአን ልንወድ ይገባናል። ዘመናዊ መኪና ብቻ ሳይሆን ነዓም ሚስትህም ብቻ ሳይሆን ልጅህም ብቻ ሳይሆን አሁን ላይ በብዛት እየተወደደ ያለው ስልክ ነው። ቁርአኑ አቧራ ለብሷል። የሸረሪት ድር ላይ ሁሉ ይታያል አንዳንድ ቦታ ላይ አላህ ይመስገን። ስልኩ በየቀኑ ይወለወላል፣ ስክሪኑ ይቀየራል፣ ራሱም ይገዛል። ፉክክር ነው። ጥሩ ስልክ ሲያዩ ሰዎች አይናቸው ሁሉ እዛ ላይ ይሆናል። ይጠይቃሉ፣ ስንት ነው የገዛኸው ይሏል፣ የት ነው የገዛኸው ይሏል። አንዳንድ የማይባልበት ቦታ ላይ መስጂድ ላይ ሶፍ ላይ ቀልባችን የዱንያ ቁሳቁስ ላይ ብልጭልጭ ላይ ከመጠመዱ የመጣ ሻሂድ ቁርአንን አስተንትኖ አስተውሎ አጣጥሞ መቅራት ለልብ እንደሱ የሚጠቅም ነገር የለም። ምክንያቱም ቁርአንን አዘውትሮ አስተውሎ አስተንትኖ መቅራት አላህን እንዲወዱ ያደርጋል፣ አላህን ለመገናኘት እንዲጓጉ ያደርጋል፣ አላህን እንዲፈሩ ያደርጋል፣ አላህን ተስፋ እንዲያደርጉ ያደርጋል፣ ተወኩል እንዲጨምር ያደርጋል፣ ለተውበት ያነሳሳል፣ አላህ የወሰነውን ውሳኔ ወደው እንዲቀበሉ ያደርጋል፣ ታጋሽ ያደርጋል፣ በሙሲባ ጊዜ አመስጋኝ ያደርጋል፣ በጸጋ ጊዜ። ሌሎችም ልብ ሕያው የሚሆንባቸው ሁኔታዎች የሚፈጠሩት ከቁርአን ነው። ከመጥፎ ባህሪ የሚከለክል ቁርአን ነው። ወደ ጥሩ ጥሩ ባህሪ የሚገፋፋ የሚወስደህ እሱ ነው። የሰው ልጆች ቁርአን በመቅራት የሚገኘውን ጥቅም ቢያውቁ ኖሮ በምንም ነገር አይዘናጉም ነበር። ቁርአንን ትተዋል። የሰው ልጆች ቁርአን በመቅራት የሚገኘውን ጥቅም፣ በረከት፣ ፋይዳ ቢያውቁ ኖሮ በምንም አይጠመዱም ነበር። ቁርአን ትተዋል። ስላላወቅን ነው ማለት ነው። ዛሬ ቅድም እንዳልነው ስልካችን ሪፖርት ሲያደርግ ቁርአን ላይ ስንት ሰዓት አሳለፍክ፣ ሌሎች አፖች ላይ ስንት ሰዓት አሳለፍክ ታየኸው፣ እኔ ማን ነኝ የሚለውን ቀልቤ የት ነው ያለው የሚለውን ከዛ ወቅ ከቁርአን ጋር መኖር የጀመረ ማዘውተር ያስለመደ ሰው ልቡ ሕያው ይሆናል። ቁርአን ላይ የሚሰማውን መልካም ነገር ይላበሳል። ቁርአን ላይ አላህ ሲያወግዘው ያየው መጥፎ ነገር ይርቃል። ቅድም ከሷሊሖች ጋር መቀማመጥ ሷሊሖችን እንድንመስል ያደርገናል።
ከነሱ ያስተምረናል ብናል። በተቃራኒው ደግሞ ከፋጅሮች ከፋሲቆች ጋር መዋል ያበዛ ሰው ወደ እነሱ መዘንበሉ አይቀርም። ሁሌ ስለ ኳስ ተጫዋች የምታወራው ልጅ ነገ ሲያድግ ምን ትሆናለህ ብትለው ኳስ ተጫዋች ይልሃል፣ አትጠራጠር። ሁሌ ስለ ፊልም የሚወራበት ቤት ላይ ያደገ የፊልም ተዋናይ ጸረ ጸባይ የሆኑ ሰዎች ድምጻቸው ጎልቶ የሚታይበት ቤት ላይ ያደገ ሰው ነገ ስታድጊ ምን ትሆኛለሽ ብትባል የፊልም ተዋናይ ትላለች። የፊልም ሰዎችን ዛሬ ለማግኘት ሩቅ መሄድ ብቻ አይደለም፣ ቤት ሆነ በቴሌቪዥን በኮምፒውተር በስልክህ የፊልም ሰዎች ጋር ልብህን ማስተሳሰርህ አይንህን ማቆራኘትህ የነሱ ወዳጅና ደጋፊ ያስብላል። የነሱ ባህሪ ይጋባባል። ስክሪኑን ጥሶት ይመጣል። በመግናጢሲ በሆነ መንገድ ይመጣል አይቀርም። المرء مع من أحبه የኻሊድን ቅሷ የዩሱፍን ቅሷ የሶላህ الدين الأيوبين ቅሷ የዩሱፍ ኢብኑ ታሽፊን ቅሷ የሙሐመድ አልፋቲህ ቅሷ ብዙ ልጆቻችን እናስተምራቸው ይገባሉ። ማን ነው ሙሐመድ አልፋቲህ ብትለው የሚነግርህ አለ ዛሬ? ዩሱፍ ኢብኑ ታሽፊን ማን ነው የሚነግርህ ሰው አለ? ኢብን ባዲስ ማን ናቸው? ዑመር አልሙኽታር ማን ነው? ምን ከፈሉ ለኢስላም? አላሁ አዕለም። ነገር ግን የፋሲቆችን መድረኩን ማላረክ ሰውን ስሙን ጠርቼ አይነት ሰዎችን የኳሱን የፊልሙን የምኑን ሰው ብታነሳለት እጆች እነሳሉ። እድሜውን ብትጠይቅ ወርዶ ረክሶ ተልከስክሶ የጫማ ቁጥሩን ሁሉ ይነግራል። ከማን ጋር ነው የምንውለው? ከቁርአን መራቃችን ነው አርአያችን እንዳናውቅም ያደረገን ያለው። ቁርአንን ሁሌ በንቀራ አስሐቡል ካፍ ማን ናቸው? ሷሂቡል ጀነተይን ማን ነው? ሱረቱል ካፍ ላይ 5 ቅሷ ተነግሯል። በየሳምንቱ እንቀርባለን። ታሪክ እንዲሆነ ሁሉም አስተማሪ ነው። 5ቱም ቅሷዎች ከከባድ ፈተናዎች መውጫ መንገዶችን የሚጠቁሙ ናቸው። ከገንዘብ ፈተና፣ ከስልጣን ፈተና፣ ከተለያዩ ፈተናዎች እንቀራዋለን። ግን ታሪኩን አናውቀውም፣ ለልጆቻችን አናሳውቅም። የዑዘይር ታሪክ ተነግሯል ሱረቱል በቀራ ላይ። የሙሳ ዒሳ ታሪክ ተነግሯል። እያንዳንዱ ቁም ነገር አለ። ከቁርአን ጋር ስንኖር አይቀርም ይሄን ሁሉ ያስተምረናል። ለዚህ ነው ልብን ያበራል የተባለው፣ መንገድህን ያሳይሃል የተባለው። ቁርአንን ያስተነተነ መቅራት ያለውን ጥቅም የሰው ልጅ ቢያውቅ ኖሮ በሌላ አይጠመድም ነበር። ልቡን የምታክምለት አንቀጽ ጋር ሲደርስ ሙሕታጁን ኢለይሃ ፊ ሽፋኢ ቀልቢሃ የልቡን በሽታ የምትፈውስለት አንድ አንቀጽ ጋር ሲደርስ ከረረሃ ወለው ሚአተ መራ ወለው ለይላሃ። ቁርአን የሚቀራው ለቁጥር አይደለም፣ መድኃኒት ስለሆነ ልብን ለማከም ስለሆነ የሚቀራው ቁርአንን በጥሞና መቅራት ለልብ እንደሱ ጠቃሚ ነገር የለም ተብሏልና እየቀራ አንድ የሱ የልቡ ፈውስ የሆነች አንቀጽ ጋር ሲደርስ 100 ጊዜ መደጋገም ካለበት 100 ጊዜ ይደጋግመዋል። ሌሊቱን ሙሉ እሷ ላይ መቆም ካለበትም እሷ ላይ ይቆም። ይሄን ያደረገ ሰው ቁርአን ልቡን ሕያው ያደርግለታል። አንዲትን አንቀጽ ያስተዋሉ ያስተነተኑ ያጣጣሙ የደጋገሙ መቅራት አንድ ጊዜ ሳያስተነትኑ ከማክተም የተሻለ ነው። ወአንፈዑ ሊልቀልቢ ለልብም ይበልጥ የሚጠቅመው ይሄ ነው። ወአድዓ ኢላ ሁሱሊል ኢማን የበለጠ ልብ ላይ ኢማን እንዲገኝ የሚያደርገውም ይሄ ነው። የቁርአንን ጥፍትና እንድንቀምስ የሚያደርገን ይሄ ነው። ብዙዎቻችን አንቀራም፣ ከቀራንም ግልቢያ ነው፣ ምሽክርድም ነው ከመጨረሻው አንቀጽ ጋር ከመጨረሻው ሱራ ጋር። ያ መሆን የለበትም። ስንቀራ ያስተነተን ማለት እገሌ ሙፈሰልን ጨረሰ ማታ ሲሏቸው ከሰሃቦች መሃል አንዱ ሙፈሰል ማለት ከቃፍ እስከ ሱረቱ ናስ ያለው ወይም ከሁጁራት እስከ ሱረቱ ናስ ያለው ሁለቱም ተብሏል። አንድ ሰው ማታ ከሁጁራት እስከ ናስ ያለውን ጨረሰ ሲሉ እኔ ግን አንድን ሰው አውቃለሁ ኢዛ ዙልዚለቲል አርዱ ዝልዛለሃን ብቻ ሲደጋግም ያደራል። ራሳቸውን ማለታቸው። ርካሽ ቴምር ዝም ብሎ እንደሚበተነው ቁርአን አትበትኑት፣ እያንዳንዱ አንቀጽ ላይ ቆሙ፣ ልባችሁን ነቅንቁበት ይሉን። ቁርአን የወረደው ውስጥን ሊያስተካክል አስሉ ይሄ ነው። ቁርአን ቀስ ብሎ ነው መቀራት ያለበት። ሆኖም ሳለ ኢማም አሕመድ ኢስሐቅ ኢብኑ ራህዌህ ሌሎችም ኢብኑ ረጀብ እንደገለጹት ረመዳን ላይ ሲሆን መካ ላይ ሲሆን ሌላ ጊዜ ያስተነተኑ የመቅራት ፕሮግራም እንዳለ ሆኖ የጊዜውን ትሩፋት የቦታውን ትሩፋት ለማግኘት ሲባል ረመዳን ላይ መካ ላይ ብዛቱን ትኩረት አድርጎ ቶሎ ቢختም ይሻላል ብለዋል። ነገር ግን በርካታ ዑለሞች አይ ረመዳንም ላይ ቢሆን ይፈለገው ፍሬው ነው ነካ እያደረክ ብዙ ረካ መስገድ ነው የሚሻለው ወይስ ልብህን ሰብስበህ ተረጋግተህ 2 ረካ መስገድ የሚሻለው? አይ 2 ረካ መስገድ የሚሻል ነው ብለዋል። አይ ብዙ መስገዱ ይሻላል መስፈርት እስካላጎደለ ድረስ ያሉ ዑለሞች አሉ። ሶላቱ ላይ እንደሚባለው ቁርአንም ላይ ፈጥኖ መቅራት ይወደዳል፣ የፊደሉ አጅር ይበልጣል ያሉ አሉ። አይ መላጩ ልብን የነቀነቁ የከሰከሱ መቅራቱ ነው። ረመዳን ላይ መካ ላይ ሲሆን ደጋግሞ ማክተሙ ይወደዳል የሚሉት እንዳለ ሆኖ ማለት ነው። እዘን ቁርአን መቅራት ልብን ሕያው ያደርጋል፣ የደረቀውን ልብ ያረጥባል፣ የሞተውን ይቀሰቅሳል። ለው አንዘልና ሀዘል ቁርአን ዐላ ጀበሊን ረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ
ልባችን ከድንጋይ የበለጠ መቼም ከተራራ ከጠጠር ከኮረት የበለጠ ደረቅ አይደለም በመሰረቱ። ቁርአን ጋራን ይንድ ነበር ብሏል አላህ ጋራዎች ላይ ይወርድ። ታዲያ እኛ ቁርአን እየቀራን ለምንድን ነው ልባችን የማይረጥበው? አቀራር አልቻልንበትም። የምክር ሁሉ ምርጥ ምክር የቁርአን ምክር ነው። ምክሩን ትኩረት ስላልሰጠ ነው። ከቁርአን ይልቅ ሌላ ነገር ስለምናስቀድም ነው። ዛሬ ላይ ከቁርአን ይልቅ እንጉርጉሮ፣ ከቁርአን ይልቅ ነሺዳ፣ ከቁርአን ይልቅ መንቡማ፣ ከቁርአን ይልቅ ዜና፣ ከቁርአን ይልቅ ልበወለድ፣ ከቁርአን ይልቅ የሰው ታሪክ ነው ብዙዎቻችን ይገራል። እንዴት ብሎ ቁርአን ይግባ ነው ወደ ልባችን ውስጥ? ቅድም እንዳልነው አንድ ጣሳ ብርጭቆ በሆነ ነገር ከተሞላ ሌላ ልጨምር ብትል አይቀበልም። ልባችንም እንደዚሁ ዜናው ከሞላው ማላያኒው ከሞላው የዓለም የቲክቶክ የፋሲኮች ወሬ ከሞላው ቁርአን ቤቱ ጋር ይግባ ነው። ለልባችን ልናዝንለት ይገባል። ለልባችን ልናዝንለት ይገባል። ለዓይናችን እንደምናዝን፣ ለግራችን ለቆዳችን እንደምናዝን ይሆን ያልሆነውን ቆሻሻ እየጫንበት እንዲታመም ልናደርገው አይገባም። ከዛ በኋላ ይሞታል። ልቡ የሞተ ሰው አኺራ ላይ ከአላህ ጋር ሰላማዊ ግንኙነት የለውም። الذين آمنوا وتطمئن قلوبهم بذكر الله وإذا تليت عليهم آياته زادتهم إيمانا ذكر قرآن إيمان يجمرات لبن ያረጋጋል። ይሄን ልናውቅ ቁርአንን ልናዘወትር ይገባናል። በተቃራኒ ቁርአንን ቸላ ስንል ደግሞ ዱንያ አኺራችን ይበላሻል። ومن أعرض عن ذكري فإن له معيشة ضنكا ከዚክር ቸላ ያለ ከዚክር የራቀ የተጣበበ ህይወት ይኖረዋል ተብሏል። ضنክ ማለት ጭንቀት ማለት ነው፣ ውጥረት ማለት ነው። وإما يأتينكم مني هدى فمن اتبع هداي فلا يضل ولا يشقى ቁርአን ወርዶለት ቁርአን የተከተለ ሰው እድለ ቢስ አይሆንም፣ አይጠምም። ቁርአን መጥቶለት ደግሞ ቁርአንን ቸላ ብሎ ስሜቱን የተከተለ ሰው فإن له معيشة ضنكا መጨናነቅ ማለት ነው። ضنك ማለት ውጥረት ማለት ነው፣ ሰላም ማጣት ማለት ነው። ሰዎች ዛሬ ይበላሉ፣ ይጠጣሉ። ከመቼውም በላይ የተሻለ የሥራ አማራጭ አለ ባለንበት ጊዜ ከ5 ከ8 ዓመት በፊት በባዶ እግሩ ሲሄድ የነበረ ታክሲ ሲጋፋ የነበረ ሰው ዛሬ ግቢው ላይ 2 መኪና ቆሞ ታያለህ። ትልልቅ ብሮችን እየጠራ ሲያወራ ትሰማለህ። ስለ መጋዘን ስለ ፋብሪካ ሲያወራ ትሰማዋለህ። ነገር ግን ድሮ የነበረው የውስጥ ሰላምና መረጋጋት እርካታ አልሐምዱሊላህ ማለት የለም፣ ጠፍቷል። የሚቆጠረው ነገር ቁሱ በዝቷል። ግን ድሮ የነበረችው የውስጥ መረጋጋት፣ መተዛዘን፣ መተሳሰብ፣ ማመስገን ጠፍታለች። ደሞዝተኛ ሆኖ ደሞዙ 700 ብር ሆኖ በ200 ብር ቤት ተከራይቶ 100 ብር ለታክሲ አውጥቶ 100 ብር ለልጆቹ አድርጎ አልሐምዱሊላህ ብሎ ደስ ብሎት የሚኖር ሰው ብዙ ነበረ ድሮ ስናውቅ። ዛሬ ግን የቀን ገቢው 70 ሺህ ነው፣ 80 ሺህ ነው፣ 100 ሺህ ነው፣ ሚሊዮንም ይሆናል፣ አንዳንዴ 2 ሚሊዮንም ይሆናል። የወር ገቢው ከዛ በላይ ነው። ግን አልሐምዱሊላህ ጠፋ፣ መተዛዘን ጠፋ። አንተ ትብሳለህ አንቺ ትብሻለሽ ማለት ጠፋ። ተረጋግቶ መዝገድ ጠፋ፣ መዘያየር ጠፋ፣ መጠያየቅ ጠፋ፣ መዋደድ ጠፋ። ሰው የሚወደውም የሚጨነቀውም ለብሩ ሆነ። ስራ ነው ይላል ይሁን። እናቱ እንኳን ደውላ ፈልገውና እናቴ ስራ ላይ ነው፣ እኔ እኮ የምጠቅምሽ ስራ ነው። ልብ ዶልድሞ ነው፣ ልብ ደንድኖ ነው ነገሮች ሁሉ የተበላሹ ከቁርአን በመራቃችን ምክንያት፣ ከቁርአን ኢዕራድ በማድረጋችን ምክንያት ስጋታችን ድህነት ብቻ ሆኖ ነው። ስለዚህ ልብ ከቁርአን ባዶ ሲሆን ሁሌ ሐይራ አያጣውም፣ ብዥታ፣ ግራ መጋባት፣ ትኩረት ማጣት፣ ሰላም ማጣት እጣ ፈንታው ይሆናል። ቁርአን ግን መሰረታችን ከሆነ ሁሌ ጠዋት ከቁርስ በፊት ቁርአን፣ ምሳ ሰዓት ላይ ቁርአን፣ ከሶላቶች በኋላ ቁርአን፣ ስንተኛ ቁርአን፣ ስንዴ ስንመጣ ቁርአኑ ብቻ መቅራቱም ሳይሆን ተፍሲሩን የምንማር ከሆነ የምናስተነትን ከሆነ ቁርአን አንዱ የህይወታችን ጉዳይ ከሆነ ህይወታችን ሰላም ያገኛል፣ ጡማኒና ያገኛል፣ ሰላም ያገኛል። ምክንያቱም ቁርአን ኑር ነው፣ ቁርአን ሽፋ ነው፣ ፈውስ ነው። ቁርአን ከሁሉ ነገር የሚያብቃቃ ነው። ቁርአን ያልበቃው ምንም አይበቃውም ተብሏል። አይብቃው ተብሎ ዱዓም ተደርጎበታል። من لم يكتفي بالقرآن فلا كفاه الله من لم يشفه القرآن فلا شفاه الله የጅህልናን በሽታ የሐይራን ግራ መጋባትን በሽታ የቀልብ መድረቅን በሽታ አጣጥቦ ያስወግዳል። ቁርአን አይበቃችሁም እንዴ ብሏል። አውለም የክፊህም እና አንዘልና ኢለይከ الكتاب يتلى عليه كتابን አንዘልናሁ ኢለይከ ሙባረክ የተባረከ መጽሐፍ ነው። ህይወትህን በረካ ያደርጋል ቁርአን። ህይወታችን ላይ ቁርአን ከገባ ምን በላው በረካ ይሆናል፣ የወለድነው በረካ ይሆናል፣ ገንዘባችን በረካ ይሆናል፣ ሰዓታችን በረካ ይሆናል፣ እንቅልፋችን በረካ ይሆናል። ቁርአን ከኛ ጋር ካለ ስንመጣ ልባችን ውስጥ እጃችን ላይ ኪሳችን ላይ ስልካችን ላይ ካልጠፋ ህይወታችን ላይ አንዱ ከፊት ቦታ የሚሰጠው ጉዳይ ቁርአን ከሆነ ህይወታችን በረካ ይሆናል። ህይወት ላይ የሚታይ በረካ አለው ቁርአን። መቅረቱም ደግሞ በዛው ልክ በረካ ቢስ ያደርጋል።
ድሮ እኮ የ1000 ብር የ700 ብር ደሞዝተኛ ሆነ ተብቃቅተህ ትኖር የነበረው ለዲን ቦታ ስለነበረ ነው፣ ጊዜ ስለነበረ ነው። ሙሐደራ አለ ከተባለ እሁድ 1 ሰዓት ተኩል ነበር ሰዎች ወጥተው የሚሰለፉት። አዳራሹ ይሞላ ነበር 1 ሰዓት ላይ 2 ሰዓት ላይ ኡስታዞች መድረክ ላይ ቁጭ ብለው አሰላሙ አለይኩም ሲሉ መስጂዱ ይንቀጠቀጥ ነበር። ዛሬ 3 ሰው ያለ አይመስልም። ኡስታዞች መጥተው ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ባዕድ አሰላሙ አለይኩም ስትል ሬሳ የተሰለፈ ነው የሚመስለው። አብዛኛው ወአለይኩም ሰላም የሚለው ይሄን ሰላም የተቆራረፉ ሰዎች ይመስላል። ምሳውን ልትበላበት የመጣህ ይመስላል። ቀልቡን ልትመክረው ልትገስጸው የጀነት መንገድ ልትሰጠው የመጣ ሳይሆን ምሳውን ልትቀማው የመጣህ መስሎ አኩርፎ አለይኩም ሰላም የሚሉ 3-4 ሰዎች ያሉ ነው ይመስላል። ነብዩ አለይሂ ሰላቱ ወሰላም ሲባል እንደዛው ነበረ ሰለላሁ ዐለይሂ ወሰለም። ሰዎች በልኩ ራሳቸውን ያሰሙ መባል አለበት። የለም ዛሬ አምዋቱን ገይሩ አህያ ወማ ነሽዑሩ መታ ይብዓቱን። የሞተው ልባችን መቼ እንደሚነቃ አናውቅ። ድሮ ተብቃቅተን ደስተኛ ሆነን እንኖር የነበረው የ1000 ደሞዝተኛ 700 ደሞዝተኛ ዘመዱን ሲጠይቅ ታያለ። ሰው ተቸገረ ሲባል 50 100 የወጡ ሲሰጥ ታያለ። ዘመን ጀሚል ያ ረህማማ መልካም ነገሮችን ይዞ ይሄዳል። ዛሬ ብዙ መልካም ነገር አለ፣ ግን መልካምነት ከልብ ጠፍቷል። በረካ የጠፋው ለምንድን ነው? ዛሬ ለቁርአን ጊዜ የለም። ሙሐደራ 2 ሰዓት ተኩል ይባላል። ሰው የሚመጣው 4 ሰዓት 5 ሰዓት ነው። በልቶ ጠጥቶ ስልኩን ጎርጉሮ ሁሉ ነገር አልቆበት መጨረሻ ላይ የት ልሂድ ሲል ሁሉ ነገር ሲሰለቸው ሙሐደራ ነበር ለካ ይላል። 5 ሰዓት ተኩል ላይ ይመጣል፣ 6 ሰዓት ይመጣል። ኸይሩም ላይ እንደዚህ ነው። ተሳትፎ ቀንሷል። والله المستعان። ለምንድን ነው ይሄ የሆነው? ከቁርአን ህይወታችን ስለራቀን፣ ከህይወታችን ቁርአን ስለወጣ ነው። በዛው ልክ በረካ ስላጣን ወደ ቁርአን የበለጠ እንድንመለስ ስለ ቁርአን ትሩፋት መማር፣ ተፍሲሩን መማር፣ ቁርአን መድኃኒት ነው ብሎ ማመን ያስፈልገናል። አላህ በተለያዩ የቁርአን አንቀጾች ቁርአንን አላህ ሽፋ ብሎታል። ወነነዚሉ ሚነል ቁርአኒ ማ ሁወ ሽፋእ ወሽፋኡን ሊማ ፊ ሱዱር። በተለያዩ አንቀጾች አላህ ቁርአንን ሽፋ ብሎታል። ልቤ ታሟል፣ እንግዲያውስ የመታመሙን ሰበብ ከቁርአን መራቄ ነው። አሁንም መድኃኒቱ ምንድነው? ወደ ቁርአን መመለስ ነው ልንል፣ ስልካችን ልናጸዳ፣ አብዛኛውን ሰዓታችን ከቁርአን ጋር ልናደርግ፣ ማድመጥም ማስተንተንም ማንበብም ቃሉን መቅራትም አቀራሩን ማስተካከልም ያቆማችንን ዊትር ምንሰግድበት ሶላቶች ምንሰግድበት መሐፈብም ከልጆቻችን ጋር የቀን ውሏቸው ከቁርአን ጋር እንዴት እንደነበረ ቁጭ ብለን መስማት ከፈጅር በኋላ ከኢሻ በኋላ ብቻ ህይወታችን ውስጥ ቁርአንን ማስገባት ይጠበቅብናል። ይህን ካደረገን ልባችን ያብባል፣ ህያው ይሆናል። ወልአስሉ ፊ ኢዛለቲ ቀስወቲል ቁሉቢ ወልአስሉ ማስረጃው ፊ ኢዛለቲ ቀስወቲል ቁሉብ የቀልብ መድረቅ እንደሚወገድ በዚክር እንደሚወገድ ማስረጃው ቀውሉሁ ተዓላ የሚለው ጌታችን ቃል ነው። አለዚነ አመኑ ወተጥመኢኑ ቁሉቡሁም ቢዚክሪላህ አላ ቢዚክሪላህ ተጥመኢኑል ቁሉብ የሚለው አንቀጽ ነው። ይህ ሁሌ የሚደጋገም የምናውቀው አንቀጽ ነው። ወቀውሉሁ ተዓላ በቁርአንም በዚክርም ልብ እንደሚረጥብ ደግሞ ማስረጃው አላሁ ጌታ አላህ ነዘለ አወረደ አሕሰነል ሐዲስ ከዜናዎች ሁሉ ከንግግሮች ሁሉ ይበልጥ ያማረውን ንግግር አወረደ። ምንድነው እሱ? ኪታበን ቁርአንን አወረደ። ሙተሻቢሃን ተመሳሳይ የሆነ ማይጣረስ ማለት ወጥ የሆነ የተኛው አንቀጽ የተኛውም ሱራ ብትቀራ መልእክቱ ተመሳሳይ ነው። አንዱ የተናገረውን ሌላኛው አያፈርስም። አንዱ አንዱን ከማጠናከር አንፃር ተመሳሳይ የሆነ ከማማር አንፃር ተመሳሳይ መታኒ ተደጋጋሚ የሆነ ሐቅን በተለያየ መንገድ ደጋግሞ የሚነግር የሆነ ጉዳይ ስለ ሶላት በቀራም ላይ ተነግሮሃል። ስለ ሶላት ሱረቱን ኒሳ ላይም ተነግሮሃል። ስለ ሶላት ሱረቱል ማኢዳ ላይም ተነግሮሃል። ኢና አዕጠይናከል ከውተርም ላይ ተነግሮሃል። መታኒ ማለት ይሄ። ስለ ዘካም እንደዚሁ፣ ስለ ጠፉ ህዝቦች ታሪክም እንደዚሁ። መታኒ ማለት የሚደጋገማል እንዲገባቸው ሰዎች እንዲረዱት እውነትን የሚደጋግም ተቅሸዕሩ ሚንሁ የቁርአንን ተግሳጽ ምክሩን ሲሰሙ ይኮማተራሉ። ጁሉዱ ለዚነ የኽሸውነ ረበሁም የእነዚያ ጌታቸውን የሚፈሩ ሰዎች ቆዳቸው ይኮማተራል፣ ይሸማቀቃል፣ ይነዝራቸዋል። የቁርአንን ምክር ሲሰሙ የሚያስፈሩ ዛቻዎችን ሲሰሙ ሙእሚኖች ይነዝራቸዋል፣ ይፈራሉ፣ ይንቀጠቀጣሉ። ثم ተሊኑ ከዛም ለዘብ ይላል ጁሉዱሁም ቆዳቸው ሰውነታቸው ወቁሉቡሁም ልቦቻቸውም ለዘብ ይላሉ ኢላ ዚክሪላህ ወደ አላህ ተስፋ። የፊተኛው ሰውነታቸው የሚነዝራቸው ቆዳቸው የሚሸማቀቀው የሚፈሩት አስፈሪ ዛቻዎችን ሲሰሙ ጀሃነሙን ቁጣቱን ሲሰሙ ይነዝራቸዋል፣ ይኮማተራል ሰውነታቸው። ቁርአን ይሄ ብቻ አይደለም ያስፈራራ ያበስራልና ثم ተሊኑ ጁሉዱሁም ወቁሉቡሁም ኢላ ዚክሪላህ የሚያበስሩ የአላህን ረሕመት የሚናገሩ ጀነቱን ምህረቱን የሚናገሩትን ሲሰሙ ደግሞ ተሊን ሰውነታቸው ፈታ ይላል። አላህ መሐሪም ነው ይላል። መታኒ ማለት ይሄ አንዱ ተፍሲሩ። አንዴ ያስፈራራል፣ አንዴ ያበስራል፣ ምክሮችን ይደጋግማል በተለያየ መልኩ። ስለዚህ ቁርአን መቅራት ይህ አይነት ስሜት እንዲመጣ ያደርጋል። ወንጀልን እንድንፈራ ያደርገናል። የአላህን ረሕመት እንድንከጅል ያደርገናል። ወቃለ ተዓላ አለም ያዕኒ ሊለዚነ አመኑ አለም ያዕኒ ጊዜው አልደረሰም እንዴ
للذين آمنوا للنزي على آمنوا أن تخشع قلوبهم ልቦቻቸው የምትፈራበት ጊዜ ለዚክሪላህ የአላህን ተባረከ ወተዓላ ተግሳጽ ቁርአንን ሰምተው ልቦቻቸው የሚፈሩበት ጊዜ ወማ ነዘለ ምን الحق ከአላህ ዘንድ የመጣውን እውነት የሚቀበሉበት ጊዜ አልደረሰም እንዴ? ሊቆዩ አይገባም። ፈጥነው ወደ አላህ ሊመለሱ ይገባል። ገና ነው ቂያማ፣ ገና ነው አኺራ እያሉ ሊሳነፉ አይገባም። ይሄን አንቀጽም ከአሁን ቀደም አብራርተናል። ሻሂድ ከነዚህ አንቀጾች የተፈለገው ፊተኛው አንቀጽ ላይ ዚክር ሁሉም አይነት ዚክር የምላሱም የልቡም የተግባሩም ዚክር ልብን ያረጥባል፣ ልብን ያረጋጋል። ሁለተኛው አንቀጽ ثم تلين جلودهم وقلوبهم إلى ذكر الله የሚለውን የተፈለገበት ቁርአንን መስማት ቁርአንን ማንበብ ልብን ያረጥባል፣ ያለዝባል። አለም ያኒ الذين آمنوا የሚለው ደግሞ ከቁርአን መራቅ ልብን እንደሚያደርግ ወደ ቁርአን መመለስ ደግሞ ልብን እንደሚያረጥብ ያመላክታል። በመጨረሻም وفي حديث عبد العزيز بن أبي رواد مرسلا عن النبي صلى الله عليه وسلم ታቢዩ ከነብዩ ሙርሰል አድርጎ ባስተላለፈው ሐዲስ ላይ إن هذه القلوب እነዚህ ልቦች ለተስደው ይዝጋሉ كما يصدأ الحديد ብረት እንደሚዝገው قيل ተባለ ተጠየቀ فما جلاؤها የዛገ ልብን ዝገቱን የሚያስወግድለት የሚያነጻው የሚያጸዳው ምንድነው ያ ረሱላህ ተባለ ቃለ ነብዩ አሉ ይላል ሪዋያው تلاوة كتاب الله يا الله كتاب قرآن ማንበብ ነው وكثرة ذكره اللهን ማውሳት ዚክር ማድረግ ማብዛት ነው የዛገ ልብን የሚያጸዳው። ሐዲሱ እንደ ሐዲስ ضعيف ነው ሙርሰል ነው። ነገር ግን የያዘው መልእክት ትክክል ነው፣ በሌሎች ማስረጃዎች የሚጠናከር ነው። ልብን ከሚያስተካክሉ የደረቀ ልብን ከሚያረጥቡ ነገሮች ውስጥ ቁርአን፣ ዚክር፣ ዱዓ አንዱ እንደሆነ አይተናል። የተቀሩ ልብን የሚያረጥቡ የልብ ድርቀትን ችግር የሚያክሙ አጋዥ ነገሮችን በቀጣይ ደርስ የምናይ ይሆናል። አላህ ተባረከ ወተዓላ ዘውትር እሱን ከሚያወሱ ባሮቹ ያደርገን፣ ከገፍላ እሱ ይጠብቀን፣ ሕያው የሆነ ንቁ የሆነ ልብ ከሰጣቸው ባሮቹ ያደርገን። ዱንያ አኺራችን እሱ ያስተካክልልን፣ ልባችን እሱ ያስተካክልልን፣ ወደ እሱ ይመልሰን፣ ከጠላታችን ከሸይጣን እሱ ያድነን። اللهم إنا على ذكرك وشكرك وحسن عبادتك اللهم ذقنا برد عفوك وحلاوة مناجاتك اللهم ذقنا برد عفوك وحلاوة مناجاتك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والسلام عليكم ورحمة الله وبركاته.